ይስጥልን ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን ጤናው በቤቶ የተሰኘው ፕሮግራማችን አሁን ተጀምሯል። በተለመደው በዚህ በጤናው በቤቶ ፕሮግራማችን በተመረጠ የውይይት ርዕስ ወደ እናንተ ወደ ተመልካቾቻችን መረጃ የምናደርስ ይሆናል። ዛሬ የጤናው በቤቶ ፕሮግራማችን ደግሞ ይህ የያዝነው የመጋቢት ወር የደም ልገሳን አስመልክቶ ቅስቀሳዎች የሚካሄዱበት ወር ነው። ይህንን ማስመልክተን በአጠቃላይ ስለ ደም ልገሳ ምንነት እንዲሁም ደግሞ ማህበረሰባችን ከዚህ ጋር ተያይዞ ሊያውቃቸው የሚገቡ ጉዳዮችን ወደ እናንተ ወደ ተመልካቾቻችን የምናደርስ ይሆናል። ታሪኩ ታዬ ፕሮግራሙን እየመራው አብሬያችሁ ቆይታ አደርጋለሁ ከመላ የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን እናንተም ተመልካቾቻችን ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከዚህ ከደም ልገሳ ጋር ተያይዞ የምታነሷቸው ጥያቄዎች፣ አስተያየቶች ሊኖሩ ይችላሉ። እንደዛ ከሆነ ደግሞ በ011274235 ላይ የደወላችሁ እዚህ ስቱዲዮ እኛ ልታገኙ ትችላላችሁ። በድጋሚ አንድ ጊዜ ስልኩን አስተዋውቃችኋለሁ። 011274235 ላይ ይደውላችሁ እዚህ ስቱዲዮ እኛ ማግኘት ትችላላችሁ ማለት ነው። ለዚህ ለጤናው ቤቶ ፕሮግራማችን ይረዳን ዘንድ ሶስት እንግዶቻችንን ጋብዘናል። እንግዶቻችንን አስተዋውቃችኋለሁ። አጠገቤ ዶክተር መላሽ ገላው ይባላሉ። በኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ውስጥ የደም ለጋሾች መሪ ስራ አስፈጻሚ ናቸው። እናመሰግናለን። እንዲሁም ቁጭ ያሉት ደግሞ ዶክተር አሸናፊ ታዘበው ይባላሉ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዳይሬክተር ናቸው። እንዲሁም መጨረሻ ላይ ቁጭ ያሉት ደግሞ ሲስተር አሰጋሽ ጎሳ በጎ ፈቃደኛና ደም ለጋሽ ናቸው። ለ120 ጊዜያትም ደም የለገሱ የሕክምና ባለሙያም ናቸው። በጎ ፈቃደኛም ደም ለጋሽም ናቸው። ከልብ እናመሰግናለን እንግዶቻችን። እንግዲህ ቀደም ሲል እንዳልኩት ስለ ደም ልገሳ ዛሬ እናወራለን ብለናልና ቀዳሚ ጥያቄያችን ደም ምንድን ነው የሚለውን ባረግ ደስ ይለኛል። ዶክተር መላሽ አመሰግናለሁ። ደም ማለት እንግዲህ በሰውነታችን ውስጥ የሚገኝ ውሃን፣ ሌሎች ፈሳሾችንም፣ ሌሎች ንጥረ ነገሮችን፣ መድኃኒቶችን፣ ኦክሲጅንን የሚያዘዋውር ቀይ ፈሳሽ ማለት ነው። በሰውነታችን ውስጥ የሚገኝ ማለት ነው። ይህን እንዳጠቃላይ ካልኩ ደም ሶስት አይነት ነገሮች ደሞች አሉት ደም ስንል ማለት ነው። የመጀመሪያው ቀይ የደም ሴል ነው። ቀይ የደም ሴል የሚባለው ኦክሲጅንን በመላ ሰውነታችን ውስጥ እንዲዘዋወር የሚያደርግ ነው። ስለዚህ ኦክሲጅን እንድናገኝ የሚያደርገን እሱ ነው ማለት ነው። ሌላኛው ደግሞ ፕሌትሌት የምንለው አለ። ፕሌትሌት ደግሞ ሰውነታችን ላይ አንድ ነገር አደጋ ደርሶብን የደም መፍሰስ ቢያጋጥመን እሱ እንዲቆምልን የሚያደርግ ነው ማለት ነው። ሌላኛው ነጭ የደም ሴል የምንለው ደግሞ በሰውነታችን ሊያጠቁ የተለያዩ ህዋሳቶች በሰውነታችን ውስጥ ቢኖሩ እነሱን በመለየት እነሱን በማጥቃት ይከላከልልናል ማለት ነው፣ ከተዋሲያን ማለት ነው። ሌላኛው የውሃ ክፍል የምንለው ደም አለ። ፕላዝማ የምንለው እሱ ወደ 55% የሚሆነውን አብዛኛውን ደም የሚይዘው እሱ ነው። እሱ ደግሞ ፕሮቲንና ሌሎች ንጥረ ነገሮችን፣ ምግቦችን በሰውነታችን ውስጥ እንዲዘዋወር የሚያደርግ በአብዛኛው ደግሞ መድኃኒትም ነው እንላለን። አብዛኛው መድኃኒት የሚያስፈልጉ ነገሮችን ለመስራት የሚያገለግል ነው ማለት ነው በአጠቃላይ። እሺ፣ ወደ ቀጣዩ ስላይድ እንሂድና እንግዲህ እንደየ ባህሪያችን እንደየሰውነታችን የተለያየ አይነት የደም አይነቶች እንዳሉ እናውቃለን። እስኪ በተወሰነ ደረጃ የደም አይነቶች ሰዎች ሊኖራቸው የሚችሉ የደም አይነቶች ምን አይነት ናቸው ማለት እንችላለን? በጣም ጥሩ። እንግዲህ የደም አይነቶች አጠቃላይ 4 ናቸው በሁሉም ማለት ነው። በነጩም በቀይም በሁሉም የሰው ልጅ በሆነ ሁሉ 4 አይነት የደም አይነቶች አሉ። እነሱ ደግሞ ፖዚቲቭ ኔጋቲቭ ስንላቸው ወደ 8 ሊሆኑ ይችላሉ ማለት ነው። የመጀመሪያው እንግዲህ ኦ ነው። ኦ ፖዚቲቭም ኔጋቲቭም አለው። ሌላኛው ደግሞ ኤ ነው። እሱም ፖዚቲቭ ኔጋቲቭ አለው። ሌላኛው ደግሞ ቢ አለ ፖዚቲቭ ኔጋቲቭ። ሌላኛው ኤቢ ነው። እነዚህ ያሉ ማለት ነው። እዚህ ላይ ኦ የሚባለው ወይም ኦ ኔጋቲቭ የሚባለው እንግዲህ ከራሱ ብቻ ነው የሚያገኘው። ለሌላው ግን ዩኒቨርሳል ዶነር እንለዋለን። ለሁሉም የሚሰጥ በጣም ሩህሩህ የሆነው እሱ ነው። ሌላኛው ኤቢ የሚባለው ደግሞ ከሁሉም የሚቀበል እሱ ያገኘውን ከሁሉም ከ8ቱም ይቀበላል ከራሱም ጨምሮ ማለት ነው። ስለዚህ እንደ አጠቃላይ 4 ናቸው። ፖዚቲቭ ኔጋቲቭ ስንላቸው ግን በሰው ልጅ አጠቃላይ ወደ 8 ይሆናሉ ማለት ነው። እነዚህ ናቸው ያሉት። ወደ ቀጣዩ ስላይድ እንሂድና እንደውም በጣም መሰረታዊ የሚባሉ ሰዎች ደም ለመለገስ የሚያስፈልጓቸው ወይም በመሰረታዊነት እነዚህ ነገሮች ማሟላት አለባቸው የሚባሉ ነገሮች ምንድን ናቸው? በጣም ጥሩ። የመጀመሪያው ሰው ደም ለመለገስ የመጀመሪያ ሙሉ ፈቃደኛ መሆን አለበት። ምንም ይሁን ምንም በምንም የቤተሰብ ምትክ በመግዛት በመታወቅ በምናምን ነገር አይደለም። ሰብአዊነት ተሰምቶት ሙሉ ፈቃደኛ መሆን አለበት። ሁለተኛው የእድሜ ክልላችን ወሳኝ ነው። በአሁን ባለን ከ18 እስከ 65 ዓመት ያሉ ሰዎች ነው እየለገሱ ያሉት። ሌላኛው ክብደታችን ወሳኝ ነው ደግሞ ማለት ነው። ከ45 ኪሎ ግራም እና ከዛ በላይ መሆን አለባቸው። ይህን ማሟላት አለባቸው። ሌላኛው ደግሞ ከተላላፊ በሽታዎች ታዋቂ ከሆኑ ከተላላፊ በሽታዎች የቆዩ በሽታዎች ክሮኒክ ዲዚዝ ከምንላቸው በቅርብ ጊዜ መድኃኒት የወሰዱ ወይም ደግሞ እንደ ሰርጀሪ አይነት ቀዶ ጥገና የተደረገላቸው ሰዎች መሆን የለባቸውም። እነዚህ መሰረታዊ ነገሮች ናቸው ለመለገስ ማለት ነው።
እሺ ቁጭ ብለን ደግሞ ወደ በኋላ ያላነሳናቸው በጣም በርካታ ጉዳዮች ይኖራሉ ብዬ ስለማስብ እነሱ የምናነሳ ይሆናል። ተመልካቾቻችን ጤናው በኢትዮ ፕሮግራማችን ተከታተላችሁ ትገኛላችሁ። ዛሬ የደም ልገሳን አስመልክቶ ሰፋ ያለ መረጃ ወደ እናንተ ወደ ተመልካቾቻችን እያደረሰን እንገኛለን። መልእክቶችን ሰምተን ስንመለስ ደግሞ ከእንግዳዎቻችን ጋር ተጨማሪ ቆይታዎችን እናደርጋለን። አብራችን ቆዩ። በታላቁ የአላህ ቃል እየተመራ በጥሩ ግብር እንዳጌጠ ምግባራችን እያበራ ጉልበታችን ከመሬት ሲያልፍ ልባችን ከሰማይ ደርሶ በተስቢህ ስሙን ስንጠራ በጎ መልካሙን ስንሰራ ወንድም እህት በመዘየር ሲሞላ ልባችን በጾም ወቅት ያብባል ጥሩ ምግባራችን። እንኳን ለታላቁ የጾም ወር ረመዳን በሰላም አደረሰው። ረመዳን ሙባረክ። ኩብ ባንክ አልሁዳ እውነተኛ አጋሮ። ቀናት ወራትን ዓመት ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ተመልሰናል። ተመልካቾቻችን ጤናው በኢትዮ ፕሮግራማችንን እየተከታተላችሁ ትገኛላችሁ። ዛሬ ቀደም ሲል እንዳስተዋወቅናችሁ የያዝነው የመጋቢት ወር የደም ልገሳ አስመልክቶ የቅስቀሳና ዘመቻ ይካሄዳል። መላው ማህበረሰባችንን በዚህ በደም ልገሳ ውስጥ እንዲሳተፍ የተለያዩ ስራዎች ይሰራሉ። እኛም እንግዲህ ይህንን አስመልክተን በአጠቃላይ ስለ ደም ልገሳ ወደ እናንተ ወደ ተመልካቾቻችን መረጃዎችን እናደርስ ነው ብለናል። ቀደም ሲል እንግዲህ እንግዶቻችንን ማስተዋወቂያቸዋለሁ። እንግዲህ ሳስተዋውቅ እንግዲህ 120 ጊዜ እየለገሱ ባለሙያ እንዲሁም እናት ሲስተር እዚህ ተገኝቷል። ሲስተር አሰጋሽ እንግዲህ 120 ጊዜ ከመለገስ በፊት እንግዲህ የመጀመሪያ አንድ እርምጃ አለ ብዬ አስባለሁና እንደው ደም መለገስ አለብኝ ወይም ደግሞ ደም መለገስ ይህን ነገር ሊጠቅም ይችላል ብለው የተነሱበት ወይም የመነሻ ታሪኮ ካለ እሱን እንደ መነሻ አድርጌ ብጀምር ደስ ይለኛል። እሺ፣ አመሰግናለሁ። እኔ ደም ባንክ በምሰራበት ሰዓት ላይ የምትክ ደም የሚባል ነበረ። የምትክ ደም ማለት ምን ማለት ነው? አንድ ሰው ይታመማል፣ ሆስፒታል ይሄዳል። ደም የሚያስፈልገው ከሆነ ሄዳችሁ ቀይ መስቀል ደም ስጡ ይባላል እና በዛን ጊዜ ቤተሰብ ያለው ቤተሰብ ይመጣል። አንዳንዶችም ይፈራሉ። ስቴዲየም አካባቢ ስለነበረ መስሪያ ቤታችን ዱርዮችም እዛ አካባቢ ስላሉ
እነሱ ገንዘብ ይከፍሏቸውና እንዲሰጡ ያደርጋሉ። እንደዚህ አይነት አሰራር ነበርና አንድ ከገጠር የመጣ አባወራ ነበረ። ጥቁር አንበሳ ነው ባለቤቱ ተኝታ ሪፈር ተደርጎ ነው የመጣውና ደም ያስፈልጋታል የሁለት ሰው ተብሎ ከጥቁር አንበሳ እየጠየቀ እየሮጠ ነው የመጣውና እኔ ተረኛ ስለነበርኩኝ በጣም በቃ እያለከለከ ምንድን ነው ያለው የልጆቼ እናት ልትሞትብኝ ነው እና እሷ ከምትሞት እኔ ልሞት ነው ያለው። ደም መስጠት የሚገል ከሆነም እንኳን እኔ ልሞት ነው ያለውና ብዙዎች ከስራዬ ገጠመኝ ነገር ቢኖር እኔ እንደ ሁለታችንም ልትገሉ ነው እንደ መሞት የሚመስላቸው ሰዎች ስላሉ የግንዛቤ እጥረት ማለት ነውና እኔ ሌላ ሚስት አግብቼ ልጆቼን አሳድጋለሁ ብሎ የሚል አባወራ አለ። ይሄ ግን ያለው እኔ ልሙት ነው ያለው እና እኔ አልቻልኩኝ እና እኔ አንተም ቦታ ሰጣለሁኝ ነው ያልኩት እና በተጨማሪ ደግሞ እኛ በየተቋማትም ትምህርት ቤትም እየሄድ እንደምንሰበስብ ስለነበረ የዛን ጊዜ ወረቀት ነው የሚጻፈውና የኔን አንድ እንደገና ከሚሰጡት ላይ ደግሞ እኛ ጋር አለ የሁለት ዩኒት ነበር የተፈለገው 2 ዩኒት ብዬ ጽፌለት ያንን ይዞ ሄደ ማለት ነው። ከዛ ጊዜ ጀምሮ እንግዲህ እስካሁን ድረስ እግዚአብሔር ረድቶኝ ደም እየለገስኩ ነው ያለሁት። እንደውም ብዙ ጊዜ ያላግባብ የዛን ጊዜ ኮምፒውተራይዝድም አልነበረም አሰራራችንና 2 ወር ሁሉ ሳይሞላኝ የሰጠሁበት ቀን አለ። እንደዚህ ብዙዎች ይቸገራሉ። እናቶች ይመጣሉ ልጆቻቸው እንዲሰጡ አይፈልጉም እና መተው ያለቅሱብሃል። እኔ አንድ ጊዜ እንደውም ወረቀት ይሰጥ ስለነበረ አንዲት እናት ለአባታቸው ነው 2 ጎረምሶች በር ጋ ቆመው እናት መታ ባለቤቴ ታውቂያለሽ ጎረቤት ደም አይለግስም እና እንደዚህ ሊሆንብኝ ነው ብላ ስታለቅስ በቃ እሺ ወረቀቱን አምጪው ብዬ ስል ሲጠሩ የመጡት ጎረምሶች 2 ናቸውና እነሱ እያሉማ እኔ አልሰጥም አልኩ። የዛን ጊዜም ልሰጥ ነበረ። ከዛ በቃ ብዙ ነገር ተነጋገርን። በኋላ አንዱ እንዲሰጥ ተደረገ። አንድ እርዳታ አድርገን እንትን ተባለ ማለት ነውና ብዙ ጊዜ ችግር እንደዚህ አይነት ችግሮች ስለሚኖሩ 2 ወር ሳይሞላኝ ራሱ የሰጠውበትም ጊዜ አለ ማለት ነው። እና እንደዚህ አይነት ይሄ ነው መነሻዬ ያባወራ ማለት ነው። እኔ ልሙት ነው ያለው የልጆቼና ከምትሞትና እኔ ስላልቻልኩኝ ያው መነሻዬ ይሄ ሰው ነው። ምናልባት እኔም በተመሳሳይ ሲስተር ያጋጠመች ነገር በቤተሰብ አጋጥሞኝ ነበር። እንደስተናግሬው አላውቅም። እርግጥ የበጎ ፈቃደኛ እኔም ደም ለጋሽ ነኝ። ምትክ ደም በሚባል ጊዜ በነበረ ጊዜ እናቴ ታማ ነበርና ደም ይሰጥ ሲባል ያኔ ብዙም ግንዛቤውም አልነበረኝ። ምንድነው ማነው መስጠት የሚችለው እንዴት ነው መስጠት የሚችለው የሚለው አላውቅም ነበርና ምንድነው እንዴት ነው የሚያስፈልገው ምንድነው የሚያስፈልገው የሚለው ነገር ስናጠራ ቀደም ሲል ዶክተር የጠቀሳቸው ነገሮች ምንም የተለየ የሚያስፈልገው ነገር የለም። እንደዚህ ክብደት እድሜ እንደዚህ ሲባል ለምን አልሰጥም በሚል ወደ ደም ልገሳ ገባሁ። ከዛ በኋላ 120 በልለት እንግዲህ አለፍ እያልንም እያልኩኝም እኔም ሄጄ መለገስ ልምዱ አለኝ። ምንድነው ልምዱ ግን እንዴት ነው የሚታየው የሚለው ነገር ብናይ ደስ ይለኛል። በተለይ በጎ ፈቃድ አድርጎ ደም የአይን ብሌን ልገሳን ባለፈውም ሳምንት ሰርተን ነበረ። እንዳጠቃላይ በጎ ፈቃድ ሆኖ ሰዎችን ለማዳን ሰዎችን ለማትረፍ ሄዶ የመለገስ ነገር ልምዱ ምን ይመስላል የሚለውን ዶክተር አሸናፊ የተወሰኑ ሀሳቦች። እሺ እናመሰግናለን። ያው እንግዲህ የበጎ ፈቃድ አገልግሎት ልምድ ከጊዜ ወደ ጊዜ እየተሻሻለ የመጣ ልምድ ነው ብለን እናስባለን። አሁን ሲስተር አሰጋሽ ያለችው ነገር ከተቀየረ በጣም በቅርብ ዓመታት ኦልሞስት 10 ዓመት ወደዚህ የተቀየረ አሰራር ነው። ከምትክ ደም ልገሳ ወደ ሙሉ በሙሉ በሚባል ደረጃ በአሁኑ ሰዓት ወደ በጎ ፈቃድ እንዲሄድ የተደረገው በእነዚህ 10-12 ዓመታት ውስጥ ከፋሚሊ ሪፕሌስመንት ወደ ዶኔሽን ስንሄድ በሰዎች ቀናነትና በሰዎች ለጋስነት ላይ ተመስርተን እንደ ተቋምም ያንን አቅጣጫ ተይዞ እየተሰራ የነበረበት ወቅት ነው። ከልምድ አንጻር ስናየው እያደገ የመጣ ልምድ ነው። ከፍላጎት አንጻር ገና በቂ ደረጃ ላይ ደርሰን ብለን ባናስብም አሁንም ግን ኢቭን በቀላሉ ካለፉት 5 ዓመታት እንኳን ስናየው የደም ልገሳ ቁጥራችንን የዛሬ 5 ዓመት በ2012 ወይም 13 የነበሩት የደም ልገሳ ቁጥራችን አሁን በ6 ወር ከደረስንበት የደም ልገሳ ቁጥር ጋር ኢኩቫለንት ነው፣ እኩል ነው። ያ ምን ማለት ነው የሚነግረን የደም ልገሳ ባህላችን እያደገ የበጎ
የፍቃደኝነት ባህላችን እያደገ እየሄደ ነው የሚለውን እንትን ያሳየናል። ሆኖም ግን አሁንም ቢሆን በተለይ ይሄ ባህል ሞር ዳብሮ የምናገኘው ወደ ከተሞች አካባቢ እንደመሆኑ መጠን ከከተማ ውጭ ያሉ የደም ለጋሾቻችንን ለመድረስ እያንዳንዱን በማስተማር ደም ልገሳ በበጎነት የሚሰራ በበጎ ፍቃድ የሚደረግ አገልግሎት መሆኑን እያስተማርን ወደ ምንፈልገው ደረጃ በጥቂት ዓመታት ውስጥ እንደርሳለን ብለን እናስባለን። ግን እንደ ባህል እያደገና እየጎለበተ ያለ ባህል ነው ብለን መናገር እንችላለን። እንደው ካለን አጠቃላይ ህዝብ እንደ የዓለም ጤና ድርጅት የሚያስቀምጠው ሪኳየርመንት ሊኖር ይችላል ብዬ አስባለሁ። ይሄን ያህል የሚያክለው ህዝብ ቢለግስ ጥሩ ነው የሚል የሚያስቀምጥ እንደ መስፈርት የሚያስቀምጠው ነገር ሊኖር ይችላል ብዬ አስባለሁ። ከዛ አንጻር ካለን ህዝብ አንጻር በምን ያህል ደረጃ ውጤታማ ደም ለጋሾች አሉን ማለት እንችላለን የሚለውን ምን ያህል የተሰበሰበ ነው ካለው ፍላጎትና አንጻር? በጣም ጥሩ። እንደ ዓለም የጤና ድርጅት እንግዲህ አንዲት ሀገር ካላት ህዝብ ቢያንስ 1% ደም ለጋሽ መሆን አለበት። በአመት ቢያንስ አንድ ጊዜ መለገስ አለበት ነው። ወደኛ ሀገር ስንመጣ ከዚህ ለመድረስ በጣም ገና 1% ግማሽም አልደረስንም። ገና 0.5 አካባቢ አልደረስንም። ወደ 0.3 አካባቢ ነው ያለ ነው እና ገና ነው ማለት ገና አሁን ዶክተር እንዳለው የግንዛቤው ጥሩ እየተሻሻለ ቢመጣም ግን ካለው ተደራሽነት ጋር ትንሽ የሚቀረን ነገር አለ። ከህዝቡ ጋር ካልኩሌት ስናደርገው የሌሎች ዓለማትን ስናየው የአውስትራሊያን ባለፈው እያነበብኩ ነበርና ወደ 26.6 ሚሊዮን አካባቢ ነው ያላት አውስትራሊያ። አሁን ወደ 7.7% ደርሰዋል የመለገስ ባህላቸው ማለት ነው። ስለዚህ እነዚህን ጥሩ ተሞክሮዎች በመውሰድ ባህሉን እንደዚህ በሚዲያ ማህበረሰቡን በማንቃት የተለያዩ የደም ልገሳ ስልቶችን ስትራቴጂዎችን በመቀየስ ብዙ የሚጠይቀን ስራ እንዳለ ነው የሚያሳየው ማለት ነው። ስለዚህ ያን ያህል በጣም አስፈላጊነቱ ያን ያህል በጣም ጎልቶ ባይታይም ማለት ያን ያህል እንደው በደም እጥረት በምናምን አካባቢ ያን ያህል የተጎዳ ሰው ባይኖርም ግን ካለው ፖፑሌሽን አንጻር ብዙ መስራት አለብን። ብዙ ስትራቴጂዎች መቀየር አለብን። ብዙ የማህበረሰብ ባለቤትነትን በደንብ ማስተማር አለብን ብለን ነው የምናምነው። ሲስተር እንግዲህ 120 ጊዜ መለገስ ምን ስሜት ይሰጥሻል? እንግዲህ ጠቀሜታ ይኖረዋል ብዬ አስባለሁ። አንዱ ምናልባት ከደስታውና ከሚሰጠው ስሜት ባሻገር ምን ስሜት ይሰጥሻል በዚህ ደረጃ ሰዎች ማገዝ? ከሁሉ በላይ የህሊና እርካታ ነው የሚሰጠው። ችሎ መስጠትን የመሰለ ነገር የለም። ከመቀበል መስጠት ይሻላል። በሽተኛ ሆኖ ደም አስፈልጎኝ ከሚሰጠኝ ይልቅ ጤነኛ ሆኖ መስጠትን የመሰለ ነገር የለምና ትልቅ እርካታ ነው የሚሰማኝ። እኔ በምሰጠው ደም ደግሞ እዛ ጋር ሄዶ የሚያድነው ሰውን ሳስብ ራሱ ምክንያቱም ብዙዎች ተቸግረውኝ ስላየሁኝ ማለት ነው። ከስራ አንጻር ብዙዎች ሲቸገሩ ስለማይ ያ ደም ሄዶ እዛ ጋር የሚሰራውን ስራ ስለሚገባኝ በጣም ነው ደስ የሚለኝ እና ጤነኛም ነኝ ደግሞ እግዚአብሔር ይመስገን። የሚመከሩ ነገሮች ማለት ለደም ለጋሾች እንደው እነዚህ ጠቀሜታዎች ያስገኛሉ የሚባሉ ነገሮች አሉ ዶክተር? እንግዲህ ደም ልገሳ ቅድም ሲስተር ለመግለጽ እንደሞከረችው የመጀመሪያው ነገር ሳይኮሎጂካል ነው ወይም ኢሞሽናል የሆነ ፓርት አለው። ከእሱ አንጻር በርካታ ጠቀሜታዎች አሉት ብለን እናስባለን። እነዚህ በደም ልገሳ የሚገኙ እርካታዎችና ኢሞሽናል ፋክተሮች ከተለያዩ የሜንታል ሄልዝ ወይም ደግሞ ከአእምሮ ጤና ጋር የተያያዙ ጠቀሜታዎች አሉት። በሁለተኛ ደረጃ እንግዲህ ደም ልገሳ በምንለግስበት ወቅት የሚወጡ ንጥረ ነገሮች አሉ። በተለይ አይረን የምንለው ንጥረ ነገር በተለይ ከተከማቸ ሰውነታችን ውስጥ በየጊዜው መውጣት ያለበት ነው። ከተከማቸ ለተለያዩ በሽታዎች ያጋልጣል። ካንሰርን ጨምሮ ለስኳርና ለልብ ህመም የማጋለጥ ባህሪ ስላለው እነዚህ ደም ልገሳ በራሱ ያንን አይረን እንዲወጣ በማድረግ በኩል ከፍ ያለ አስተዋጽኦ ስላለው ኢንዳይሬክትሊ ቢሆን ቤኔፊሻል ነው ተብሎ ይታሰባል። ሶስተኛ የደም ዝውውርን ነው። የደም ዝውውርን በማቀላጠፍ በኩል አዳዲስ የደም ሴሎች እንዲፈጠሩ በማድረግ በኩል የደም ልገሳ አስተዋጽኦ አለው እና
ከዚህ አንጻር የተለያዩ ጥናቶች ያው ኮንክሉሲቭ ሆነው እዚህ ለማቅረብ ባይመቹ እንኳን ደም የሚለግሱ ሰዎች ከሌሎች ከኖርማል ከጄኔራል ፖፑሌሽኑ ሬጉላርሊ ደም የሚለግሱ ሰዎች የተሻለ በህይወት የመኖር አቅም እንዳለ ጥናቶች ያሳያሉ። ስለዚህ በምንለግሰው ደም ከምናተርፈው 1ም 3ም ህይወት በላይ ለራስም ለአእምሮ ጤናም መልካም የሆነ ተግባር ነው ብለን እንላለን። ዶክተር እዚህ ለሚጨምረው ነገር ካለ? በጣም ጥሩ አብዛኞቹን ነገሮች ብለዋቸዋል። በሌላ በኩል ደግሞ ያው የመጀመሪያው ህሊና እርካታ ነው፣ ምንም ጥያቄ የለውም። ዘንድ ደግሞ ሌሎችን በሚተካው በትንሿ ፈሳሽ የማይተካውን ክቡር የሆነ የሰው ልጅ ማዳን በጣም ትልቅ ነገር ነው። ሰው እናድናለን። በራሳችን ደግሞ የተለያዩ ጤናዎች ዶክተር ካለው በተጨማሪ ነፃ ምርመራዎች የምንሰጣቸዋለሁ። ነፃ ምርመራዎች አሁን በአሁኑ ጊዜ ወደ 4 አይነት ተላላፊ በሽታዎችን እንመረምራለን። HIV፣ በጉበት ቫይረስ የሚባሉ BC የምንላቸው አሉ። ሌላ ደግሞ ቂጥኝ የምንለው ወይም ደግሞ ሲፊልስ እንለዋለን። እነዚህም በነፃ እንመረምራለን። በአሁኑ ጊዜ አሁን እነዚህን ለመመርመር ሌላ ጤና ጣቢያ ወይም ሆስፒታል የግል ምናምን ብትሄድ የምታወጣው ወጪ ከወረፋው ጀምሮ ያለው ነገር ሀስሉ በጣም ብዙ ነው። ስለዚህ እነዚህም በነፃ ነው የምናደርገው ማለት ነው። በተጨማሪ ደግሞ ይህም መርምረን ብቻ አይደለም፣ ፖስት ዶኔሽን ካውንስሊንግ የምንለዋለን ወይም ደግሞ ድህረ የደም ልገሳ የምክር አገልግሎት እንለዋለን። ይሄ ካለባቸው አውቶማቲካሊ በ5ኛው ቀን ይደወላቸውና ይመጣሉ። ከዛ በኋላ ይሄ ካለባቸው ወደ ጤና ተቋም ሄደው ኢሚዲየትሊ መድኃኒቱ እንዲጀምሩ ነው የምናደርጋቸው ማለት ነው። ስለዚህ ሰው ቀድሞ ገና ሳይንሰራራ መድኃኒት በሽታው ሳይንሰራራ ቶሎ መታከም በጣም ትልቅ ነገር ነው ማለት ነው። ይህንም ያው በዚሁ አጋጣሚ አድማጮች የሚያዩ ሰዎች ይህን ነገር መገንዘብ አለባቸው፣ ለእነሱ መመርመር በነፃ መመርመር እንደሚችሉ ማለት ነው። የደም አይነትም እንደዚህ ወር የደም አይነትም ብዙ ሰዎች አያውቁም። የደም አይነታቸውን ያውቃሉ። ይህ ሁሉ በነፃ ነው የሚደረገው ማለት ነው። ስለዚህ ይህ ሁሉ ጥቅም አለው። ሲስተር ቀደም ሲል ከነገርሽን በተጨማሪ ምናልባት የምታስታውሻቸው ሌሎች እንደዚህ ደም ተለግሶ ውጤታማ የሆኑ ወይም አሁንም ደም እየለገሱ በጣም ብዙ አይነት ህመም ያለባቸው በቋሚነት ደም የሚለግሱም ሰዎች ሊኖሩ ይችላሉ ብዬ ስለማስብ የምታስታውሻቸው ካሉ የተወሰኑት ልትጠቀሚ? እንዴት ቋሚ ህመም እያለባቸው በቋሚነት የደም ተጠቃሚ እየሆኑ ያሉ የሚለገሱ ደሞችን የሚጠቀሙ ሰዎች ማለት ነው አሉ። አሁን እኛ ጋር አንዲት የ11ኛ ክፍል ተማሪ ልጅ አለች፣ ሰላም የምትባል ረዥም ጊዜ ደም የወሰደች ልጅ ናትና አሁንም እየወሰደች ነው ያለችው። በእርግጥ ከፍተኛ ለውጥ አላት። ሌላ አንድ ማርኮን የሚባል ልጅ ነበርና 5 ዓመት ሲሞላው ኮምፕሊትሊ ድኖ ደም መውሰዱን ሁሉ ያቆመ ልጅ አውቃለሁ። ሌሎች ግን እንደዚሁ ካምቦ ድረስ እየመጡ እንደገና ጥቁር አንበሳ የካንሰር ማዕከል አለ፣ እዛ ሁሉ የሚወስዱ በጣም ብዙዎች አሉ እና ተጠቃሚዎች ናቸው። እነማን ናቸው? በዚሁ ተጨማሪ በቋሚነት ደም ፍላጎትን የሚፈልጉ ምን አይነት ህመም፣ ምን አይነት የጤና ችግር ያለባቸው ሰዎች ናቸው? ጥሩ እንግዲህ የደም እና የደም ግብአቶችን የሚፈልጉ በርካታ አይነት ህመሞች አሉ። በመጀመሪያ ደረጃ የምናስቀምጠው በተለይ እኛ እንደ ኢትዮጵያ አይነት ሀገራት ውስጥ ከወሊድን ጋር ተያይዞ ቅድመ ወሊድም ይሁን ከድህረ ወሊድ በተለይ ከድህረ ወሊድ ጋር ተያይዞ የሚመጣ የደም መድማት ከፍተኛ ደም ፍላጎት ያለበት አይነት ህመም ነው። በአብዛኛው በሚባል ደረጃ የደም ፍላጎት በተለይ ሆል ብለድ የምንለውን አይነት የደም የሚወስዱት እናቶቻችን ናቸው ማለት ነው። በሁለተኛ ደረጃ በምናይበት ጊዜ በተለይ በሰው ሰራሽ የሚሆን በተፈጥሮ አደጋዎች በሚደርሱ የደም መድማቶች ለሚመጣ ሪፕለስ ለሚደረግ ደም በተለይ ከሮድ ትራፊክ አክሲደንት ከመኪና ጋር ተያይዞ አደጋ ጋር ተያይዞ በሁለተኛ ደረጃነት የምንወስድበት ወይም ድንገተኛ ኮንዲሽን ናቸው። በቋሚነት የሚያስፈልጋቸው ደግሞ የተለያዩ አይነት በዘረመል ችግር የደም ማነስ ያለባቸው ከህፃነታቸው ጀምሮ የሚወስዱ አሉ። ወይም ደግሞ እንደ ሄሞፊሊያ አይነት በሽታ ያለባቸው የመድማት ችግር ያለባቸው ሰዎች ይህንን ደሙን ቀጥታ ባይወስዱት እንኳን የደሙን ፕሮዳክቶች ወይም ተዋጽኦዎች ይወስዳሉ። አሁን ደግሞ ከቅርብ ጊዜ ወዲህ በጣም እየጨመረ የመጣው የካንሰር ነው።
የካንሰር ሕክምና በተለይ ደም ካንሰር በራሱና ከሕክምናው ጋር ተያይዞ ከኬሞቴራፒ ጋር ተያይዞ የሚመጡ አድቨርስ ኢፌክቶችን ማኔጅ ለማድረግ የምንጠቀምባቸው በተለይ ፕላትሌት የምንለው ለደም መርጋት ወሳኝ የሆነው የደም ሴሎች ክፍል በከፍተኛ ደረጃ ያስፈልጋቸዋል። ሌላውና በጣም ብዙ ይወስዳል ብለን የምናስበው ቀዶ ጥገናዎች ናቸው። በተለይ ዋና ዋና ሜጀር የሚባሉ ሰርጀሪዎች ወይም ቀዶ ጥገናዎች በቀጠሮ የሚሰሩ ቀዶ ጥገናዎች ያለ ደም አቬይላቢሊቲ መሰራት አይችሉም። ስለዚህ በሰፊ የምንወስዳቸው እነዚህን ህመም አይነቶች ነው። በርካታ አይነት ከወባ ጋር ተያይዞ ከአንዳንድ ወደ ገጠሩ የኢትዮጵያ ክፍል በምትሄድበት ጊዜ ከውሃ ጋር በተያያዙ የሽስቶሶሚያሲስ የሆኳርም እና የሌሎች ኢንፌክሽኖች እንዲሁም ደግሞ ከምግብ እጥረት ጋር ተያይዞ የሚመጡ የደም ማነሶች በሙሉ የደም ሕክምና ሊያስፈልጋቸው ይችላል። ግን የጠቀስናቸው እነዚህ አራቱ ሜጀር የምንላቸው በአብዛኛው ሆስፒታል ውስጥ ደምን ኮንሱም እንድናረግ ወይም የደም ግብዓቶችን እንድንጠቀም የሚያስገድዱ ምክንያቶች ናቸው ማለት ይቻላል። ዶክተር እዚህ ላይ የሚጨምረው ምናልባትም በበቂ ሁኔታ ደም አለማግኘት ቀደም ሲል የተጠቀሱ ነገሮች ላይ የህክምና አጠቃላይ ህክምና ሂደቱ ላይ እናቶች በወሊድ ወቅት በቀዶ ጥገና ወቅት እንደው ምን አይነት ቻሌንጆች ነው ሊፈጥር የሚችለው ማለት እንችላለን? እዛ ጋር ያልተነሱም ሌሎች የጤና ችግሮች ካሉ ከዚሁ ጋር ተያይዞ ልታነሳቸው ይችላል? ቻሌንጆቹ ኖርማሊ አሁን ደም ሁልጊዜ ለምን ነው የምንፈልገው? ለምን ነው የቻሌንጅ እያደረገን ያለው? ለምን ነው ሚት ማድረግ ያልቻል ነው የሚለው ነገር እንግዲህ የመጀመሪያው አነስተኛ ለጋሾች መኖራቸው ነው። በተለይ የማህበረሰቡ ያወርነሱ የምኑ በደንብ ሚት አላደረግንም እሱ ላይ ማለት ነው። አነስተኛ ለጋሾች መኖራቸው፣ በሁለተኛ ደግሞ ሬጉላር ዶነር ወይም ደግሞ ቋሚ ደም ለጋሾች በየ3 ወሩ የሚለግሱ ሰዎች እንደው በአጋጣሚ ምናምን ነው እንጂ የሚለገሰው ቅድም አንተ አንዳንዴ ሲመቸኝ ለግሳለሁ አልክና ቋሚ ለጋሾችን እንፈልጋለን። ከጤናም አንጻር አሁን እነዚህ ሰዎች በጣም እነሱ የለገሱትና አንድ ሰው ዝም ብሎ በተባራሪ የለገሰው በጣም ልዩነት አለው። የሌሎች ሀገሮች ተሞክሮን ስናይ መጀመሪያ የለገሰ ሰው አይጠቀምበትም እንደውም ማለት ነው። ስለዚህ በጣም ሬጉላር የሆኑ ሲመጡ ጥሩ የሆነ ደም ሴፍ የሆነ ደም መለገስን እሱ ላይ ትንሽ እንትን አለ። ሌላው ደግሞ ዶክተርም ቅድም እንዳለው በአሁኑ ጊዜ ዘመናዊ ሕክምና እየተስፋፋ መጥቷል። ሰምተራቸው ማናቀ ካንሰሮች ደም የሚፈልጉ ያለ ደም የማይታከሙ አብዛኛዎቹ እና ይሄ ዘመናዊ ሕክምና መስፋፋት ሌላኛው ነው። ሁለተኛው ደግሞ ሶስተኛው ደግሞ ደም እንግዲህ ማክሲመም ሊቆይ የሚችለው ሊቀየ ደም ሴል 42 ቀን ነውና 42 ቀን ነው የሚቆየው። ዝቅተኛው ፕሌትሌት በጣም ዝግ ይጫጫሃልና በጣም ማነስ አለ። እዚህ ካንሰር ታካሚዎች ያለ ፕሌትሌት አይሆንም ምናምን የሚለው ከ3 ቀን እስከ 5 ቀን ነው የሚሆነው። ስለዚህ ሁልጊዜም ደም ተፈላጊ ያደርገዋል። አሁን ቻሌንጆቹ እነዚህ ናቸው። ሁልጊዜም በቂ ደም ካልተገኘ ነገ ማጠሩ አይቀርም። ዛሬ 1000 ደም ብሰበስብ እኔ ተኝቼ አላድርም። ለነገ ነው ፕላን ሳደርግም አለው የት ነው ሂጅ ነገ ማገኘው የሚለው ማለት ነው። ስለዚህ እኒህ ቻሌንጆች እና እነዚህ ተፈላጊነቶች ቅድም የተላላፊ በሽታዎች በተፈጥሮም በሰው ሰራሽም የሚመጡ አደጋዎች እነዚህ ነገሮች ሁሉ በአሁኑ ጊዜ እየጨመሩ መምጣት ፖፑሌሽኑ በራሱ እየጨመረ መምጣት ደም እንዲፈልግ ያደረገው አንዱ ቻሌንጅ ነው ማለት ነው። ተመልካቾቻችን ጤናው በኢትዮጵያ ፕሮግራማችን እየታተላችሁ ትገኛላችሁ። በዚህ በደም ልገሳ ጋር ተያይዞ የምታነሷቸው ጥያቄዎች ካሉ 011 70 42 35 ላይ የደወላችሁ እዚህ ባለሙያዎችም ስላሉ ጥያቄዎች ታነሱ ትችላላችሁ። በድጋሚ እንዲያስተዋውቃችኋል ነው 011 70 42 35 ላይ የደወላችሁ እዚህ ባለሙያዎች እንድታገኙ ትችላላችሁ። እንግዲህ 120 ጊዜ መለገስ ያው ተደጋጋሚ ጊዜ ነው ማለት እንችላለን። አንዳንድ ጊዜ አንድ ጊዜም ለመለገስ ደግሞ ወደ በኋላ ላይ ምናልባት ከማህበረሰባችን ለደም ልገሳ ያለውን አመለካከት በደንብ ወደ በኋላ እናነሳ እንችላለን። አንድ ጊዜም ለመለገስ ደግሞ የተለያዩ ምክንያቶችን የሚያቀርቡ ሰዎችን እናያለን። 120 ጊዜ በመለገስሽ ያጋጠመሽ የተለየ ነገር አለ ወይ ሲስተር? ምንም ያጋጠመኝ ችግር የለም፣ እግዚአብሔር ይመስገን ፍጹም ጤነኛ ነኝ። ችግሩንም ደግሞ ስለማቅ የሰዎችንም ችግር የመጋፈጥ ሴት ስለሆንኩኝ ስለማይ በእኔ በኩል ፍጹም ደስተኛ ነኝ በመስጠቴ። ምንም የገጠመኝም ችግር የለም። አንዳንድ ጊዜ ከስራዬ ጸባይ ሰዎች ምን ይላሉ፣ መርፌ በእርግጥ የሚፈሩ አሉ። እኔ ብዙ ጊዜ መርፌው ነው የሚበልጠው ወይስ እዛ ጋር ይሄ እንደማቶ የሚሞተው ሰው ብዬ እላለሁኝ። እና ልክ መርፌው ዛሬ ተቀዶ አይደለም ልክ 3 ወሩን ጠብቆ ዝም ብሎ የሚፈስ
አይነት የሚመስላቸው ሰዎች አሉና እኔ ካልፈለኩ ካለመስጠት አልችልም እንደ ምናምን ይላል። ይቻላል፣ ግን በመስጠትም የምትሆነው ነገር ጉዳት የለውም። እና በዚህ አጋጣሚ የምንናገራለሁ ቧንቧ እንኳን ስትከፍተው ነው አይደለም እንደ የሚፈሰው፣ ካልከፈትኩ አይፈስም። ያም ደም መርፌ ካልተወጋና እንዲወጣ ካልተደረገ በራሱ መፍሰስ አይችልም። እና አንዳንድ ሰዎች ፍራቻቸው ምንድነው እኔ ዛሬ ላይ ጀመርኩኝ ነገ ባልፈልግ ዝም ብሎ ደግሞ እንደሚፈስ አይነት አድርገው ሁሉ የሚገምቱ አሉና በዚህ አጋጣሚ ደግሜ ነው የምናገረው ቧንቧም እንኳን እኛ ስንከፍተው ነው ሰው ሰራሹ ማለት ነው። ይሄ ደግሞ እግዚአብሔር የሰራው ነውና መርፌ ካልተወጋ በስተቀረ ደሙ አይፈስምና ቢፈልጉ ይሰጣሉ፣ ካልፈለጉ የሚቀር ነገር ነው። ደም በመለገሳቸው ያተርፋሉ እንጂ አይጎዱም። ጥቅም አለው በብዙ መልኩ ቅድም እንደተነገረው ከጤና አንጻርም ከሁሉ በላይ ደግሞ ደም አይጠራቀምም። ደማችን ሴሎች ስለሆኑ የተወሰነ እድሜ ያላቸው ይሞታሉ፣ በቦታው ሌላ አዲስ ሴል ይተካል። ብንሰጥ የአንድ ሕይወት እናድናለን። ባንሰጥ ግን በሽንት በላ በቆሻሻ መልክ የሚወገድ ነው። ቅድም እንደተነገሩም ዶክተር እንዳለው በሚተካ ደም የማይተካውን የሰው ልጅ ሕይወት መታደግ ቀላል አይደለም። ደግሞ ማሰብ ያለብን ሁልጊዜ እኔ በሆንስ ከኔ ቤተሰብ አንዱ ቢሆንስ ምንድነው መልሳችን የሚለውም ብዙ ጊዜ የምናገረው ነው። ስራዬ ትምህርትና ቅስቀሳ ላይ ነውና ብዙ ጊዜ እንደዚህ አይነት ነገሮች ስለሚገጥሙኝ ጥያቄውም መልሱም እና ከመቀበል መስጠትም ይሻላል። እኛም እያለን ደግሞ ማንም ሰው በደም እጦት መሞት የለበትም። ጤነኛ ሲሆን ነው አንድ ሰው መስጠት የሚችለው። አንዳንድ ጊዜ ደም ማነስ ብለው የሚያስቡ ሰዎች አሉ። ደም አሁን ግፊት ይለኩና ግፊታቸው ዝቅ ሲል ደም ማነስ አለብኝና አልሰጥም የሚሉ ሰዎች አሉ። ይሄ ግፊት ዝቅ አለ ማለት ነው እንጂ ደም ማነስ አለበት ማለት አይደለምና ፈሳሽ ነገር በመውሰድ ሁሉ የሚስተካከል ነው። ደም ማነስም ደግሞ ቢኖር ከጣት ላይ ተወስዶ የሚመረመረው የሚስተካከል ነገር ነው። ወይ በምግብ ወይ በመልክ ከፋ ቢባል በመድኃኒት የሚስተካከል ስለሆነ ትላንትና ደግሞ ዛሬ አይደለም እላለሁ። ትላንት መልሳችሁኛል ብሎ የሚሉ ሰዎች አሉና እውነት ነው፣ ትላንት ሊመለሱ ይችላሉ። ዛሬ ግን ሌላ ቀን ነው እና ዛሬ መጥቶ እንዲታዩ እንዲሰጡ እናበረታታለን። እንግዲህ ተደጋጋሚ የሚለውን ያነሳሁት እንግዲህ አንድ ጊዜ መለገስ ቀደም ሲል እንደተባለው ከሚገኘው ጥቅም አንጻር ጠቀሜታው የበዛ እንደሆነ ስለማስብ ነው። የሚፈጥረው ነገር አለ ዶክተር፣ አንዴም ቢሆን ሌላ ጊዜ እና ደግሞ አንድ ሰው ራሱን ጎድቶ ሌላው የሚጠቅምበት ምንም አይነት እንትን የለም በደም ማስጣት ሂደትና ከዛ አንጻር እንደው የሚጠበቁ ነገሮች ምንድን ነው? የሚፈጥረው ምንም አይነት ችግር የለም። ደጋግመን መለገስም ያው እንደተባለው ፔሪዶችን መጠበቅ ያስፈልጋል። በእኛ ሀገር ስታንዳርድ እስካሁን ድረስ በ3 ወር ነው የሚለገሰው። አብዛኛው ዌስተርን ካንትሪ ላይ እስከ 8 ዊክ ሊወርዱ ይችላሉ። ግን እኛ ካለን የኒውትሪሽናል ስታተስ ከፖፑሌሽናችን አንጻር በ3 ወር አድርገን ጋፑን ጠብቆ እስከተለገሰ ድረስ ደም ቅድም ሲስተር አሰጋሽ ለመግለጽ እንደተሞከረችው የሚተካ ነገር ነው። እያንዳንዱ እንግዲህ የሰው ልጅ ሲፈጠር ቢያንስ ከ5 እስከ 6 ሊትር የሚሆን ደም በውስጡ አለ፣ አንድ አደልት የምንለው ሰው ማለት ነው። ስለዚህ ከዛ ውስጥ በ3 ወር ውስጥ ግማሽ ሊትር እንኳን ማትሞላ ወይም ደግሞ አንድ ምሪንዳ የምታክል ደም ነው የምንወስደው። ወደ 450 ኤምኤል ደም ነው የምንወስደው እና ያነ ኢሚዲየትሊ በማንኛውም ፈሳሽ የሚተካ ከዛ በኋላ ጤናችንን ጠብቀን ራሳችንን ጠብቀን እንድንሄድ ካደረግን ምንም አይነት የተለየ ጉዳት የሚያስከትል አይደለም። ስለዚህ ደጋግሞ መለገስም አንድ መለገስም የተለየ ጠቀሜታ አንድ ስለለገስን የተለየ ጠቀሜታ እናተርፍም ከደጋግሞ መለገስ። ስለዚህ ደጋግሞ መለገስን እናበረታታለን ማለት ነው። ቅድም ያልኳቸውም ጠቀሜታዎች ከሜንታል ሄልዝም ከሳቲስፋክሽኑም እንዲሁም ከአይረን ሪሙቫሉም ከሎንጊቪቲም ጋር የተያያዙት ነገሮች ደጋግሞ ለሚለግሱ ሰዎች ነው። በተጨማሪ ግን እኛም ደጋግመው የሚለግሱ ሰዎች ያው በአጠቃላይ ኢትዮጵያ ውስጥ ወይም አዲስ አበባ ውስጥ ያለን በጣም ትንሽ ነው። ወደ ከ10% በታች ነው ሬጉላር ዶነር የምንላቸው። አብዛኛው ዋን ታይም ዶነር ነው፣ ሪፒት ዶነሮች ሊሆኑ ይችላሉ። ሬጉላር ዶነሮቻችንንም ወደፊት በተለይ አንድ ፕሮግራሞች ይኖሩናል እነዚህ የምንንከባከብበትና የእነሱን ኤክስፒሪየንስ የምናሻሽልበት። ግን የተለየ አድቨርስ ኢፌክት ስለሚኖር ሳይሆን እነዚህ
ቋሚ ደንበኛ በሚሆኑበት ጊዜ እንደ ማንኛውም ከስተመር ወር እንደ ሬጉላር ዶነር አስፈላጊውን የሆነ የጤና እንክብካቤ እንዲያደርጉ ራሳቸውን እንዲጠብቁ ተቋሙም ያንን እንዲያደርግ ይጠበቅበታል ማለት ነው። ቀደም ሲል ዶክተር ምላሽ እዚህ ጋር የደም አይነቶችን ስትዘረዝርልን ስትጠቅስልን ነበረ። ስለ ኦ ኔጌቲቭ የደም አይነት የተወሰኑ መረጃዎች መስጠት ደስ ይለናል። አንዳንዴ ኦ ኔጌቲቭ የተባለው የደም አይነት ከሌሎቹ በተለየ ሁኔታ የማይገኝበት ወይም ደግሞ እጥረት አለ ሲባል ይሰማል። ምንድን ነው እሱ ላይ የተወሰኑ ሀሳቦችን እስኪ። በጣም ጥሩ። እንግዲህ ቅድም እንደጠቀስኩት ከአራቱ አንዱ ኦ ኔጌቲቭ ወይም ኦ የምንለው ኦ ኔጌቲቭ አለና ኦ ኔጌቲቭ ለሁሉም የሚሰጥ ነው። የሚያሳዝነው ነገር ግን የሚቀበሉት ከራሳቸው ብቻ ተመሳሳይ ነው እና በዛ ምክንያት ነው ጥረቱ የሚከሰተው ማለት ነው። ሌሎቹ ቢን ብትወስድ አሁን ወይም ሌሎችም ኤን ብትወስድ ሌሎችም ብትወስድ ኦ ኔጌቲቭ ባካፕ አላቸው፣ ከራሳቸው ይሰጣሉ፣ የተወሰነ ተጨማሪ ፕሮባቢሊቲ ያላቸው ማለት ነው። ስለዚህ ሲጀመርም ከፖፑሌሽኑ በጣም ዝቅተኛ ነው የሱ በጣም ትንሽ ካሉት የደም አይነቶች በጣም ዝቅተኛ እንደው 100 ሰዎች ቢመጡ 2 ሰዎች ወይ 1 ሰው ምናምን ፕሮባቢሊቲ ያለው ማለት ነው። በጣም ትንሽ ሰዎች ናቸው። ከሌላው በምን ይለያል የደም አይነቱ ከሌላው በምን ይለያል የሚል ጥያቄ ጠይቅ ተብያል። እሺ ከሌላው የሚለየው ምንድነው? በቃ እሱ ለሰዎች መኖር የሚያሰር ለሌሎች የሚሰጥ ነው። ለራሱ ግን ከራሱ ብቻ ነው የሚያገኘው። በዛ ምክንያት ነው እጥረት ሊከሰት የሚችለው ማለት ነው። ሌሎቹ ግን አንዳንዴ ያው እንደ ሰልፊሽም ሊሆኑ ይችላሉ ማለት ለሌላ ላይሰጡ ይችላሉ፣ ከሌላ ግን ይቀበላሉ፣ ከኦ ይቀበላሉ። ስለዚህ በተፈጥሮም በጣም ዝቅተኛ ናቸው ሰዎቹ በቁጥራቸው። በዛ ላይ ደግሞ ለሁሉም የሚሰጥ ስለሆነ ሁልጊዜ እጥረቱ ይከሰታል ማለት ነው። በአብዛኛው ደግሞ ከዚህ ላይ እንደዋን በጣም በአጽንኦት መስጠት ያለብን ነገር ሁልጊዜ ይሰጣል ተብሎ ምንም አይነት ችግር የለበትም ተብሎ ሰው ኤም ሆኖ ቢም ሆኖ ኤቢም ሆኖ ኦም ሆኖ ኦ ኔጌቲቭ እያሉ ይመጣሉ ከሆስፒታል ማለት ነው። ያ ሌላ እጥረት ያስከስትብናል። ይሄ ደግሞ በአብዛኛው እንግዲህ ከእኛ ጤና ባለሙያዎች ይህን ነገር በደንብ እንትን አለመኖሩ ነው። በተፈጥሮም በጣም ዝቅተኛ መሆኑ ሌሎቹም መሻማት አይነት ነገር እንደሆነም በደንብ ግንዛቤ ወስደው የራሱን ለራሱ ወይም ለሚመለከተው ብቻ እንዲያዙ በዚሁ አጋጣሚ እንትን ማለት አለብን ማለት ነው። እንደው እንደተሞክሮ እንደ አጋጣሚ የሆነ ሆስፒታል ሄድኩና አዲስ አበባ ላይ ሱፐርቫይዝ ሳደርግ አመቱን በሙሉ ኦ ኔጌቲቭ ነበር ትራንስፊውዝ ያደረጉት ኦ ኔጌቲቭ ብቻ ማለት ነው። ስለዚህ ምን ማለት ነው? የታከሙት አመቱን ሙሉ ኦ ኔጌቲቭ ሆነች ናቸው ማለት ነው እዛ ሰዎች አይደሉም። ስለዚህ ምንድነው እንትኑ ፕሪንሲፕሉ ምንድነው? ለሁሉም ይሰጣል፣ ኦ ኔጌቲቭ ለሁሉም ያዛሉ ማለት ነው። ስለዚህ እሱን ነገር በደንብ ጥንቃቄ ማድረግ አለብን። እንደዚህ አይነት ሰዎች ይጎዳሉ ብዙ ጊዜ በጣም በማጠር አሁን እነዚህ ሰዎች የራሳቸው ካላገኙ ይሞታሉ ምንም ደፍነት። ስለዚህ ደም ደግሞ መተኪያ የሌለው ነገር ነው። እሱን በደም ብቻ የሚታከማል። በቃ ደም ካላገኘ በምን ልታከመው የማትችለው ነገር ስለሆነ እንደዚህ ነገሮችን ከጤና ባለሙያም ከማህበረሰቡም እንዲህ አይነት ኦ ኔጌቲቭ ያላቸው በነገራችን ላይ ማህበር አላቸው የኦ ኔጌቲቭ ማህበር ተብሎ ማለት ከ2000 በላይ አባላቶች አሉ። እነሱ መንቃት አለባቸው። በደንብ እያስተባበሩ ነው። ያን ያህል ግን 2000 ብቻ ናቸው ኦ ኔጌቲቭ ኢትዮጵያ ውስጥ ቢባል ኢትዮጵያ ውስጥ ያሉት እንደዛ ላይ ነው የሚያሳየው አሁን ያለው በቴሌግራም ላይ የማውቀው ማለት ነው። ስለዚህ ሁሉም ኦ ኔጌቲቭ የሆነ መስጠት የሚችል የቅድሞቹ መስፈርት ማሟላት የሚችል ሁሉ መለገስ መቻል አለበት ማለት ነው። ስለዚህ ያው እጥረቱ ከዚህ ነው የሚከሰተው። ወቅቶችም ይኖሩታል ብዬ አስባለሁ። በተለያየ ጊዜም እንደዚህ ዘገባም ስለምንሰራበት አሁንም ያለንበት ወቅት የእስልምና እምነት ተከታዮች የረመዳን ጾም ላይ ናቸው። ኦርቶዶክስ ደግሞ የአብይ ጾም ላይ ናቸው። እንደው እንደዚህ አይነት ወቅቶች ትምህርት ቤቶች ጋር የተያያዙ እረፍት ላይ ሲኖር እሱ ላይ የተወሰኑ ሀሳቦችን እናንሳለን። ጥሩ። ያው እንግዲህ የደም ልገሳ የሚሰራው ቅድም እንዳልነው ከበጎ ፈቃደኛ ከሆኑ ለጋሾች ነው። ብዙ ቤዛችን ብለን የምናስበው ያንግ የሆነው ጄኔሬሽን በተለይ በሀይ ስኩል የመጨረሻ እድሜያቸው ላይ ያሉ እና የዩኒቨርሲቲ ተማሪዎች ናቸው። ብዙ እንሰበሰብበታለን ተብሎ የሚታሰበው እንደ ሀገርም ቢሆን አዲስ አበባ ብቻ ሳይሆን እንደ ሀገርም በእነሱ ኤሪያዎች ላይ ብዙ እንሰራለን። ስለዚህ ከዚህ አንጻር ወቅታዊነት ይታይበታል የደም አሰባሰባችን። አንደኛው ወቅታዊነት እንደሚታወቀው ትምህርት ቤቶች በሚዘጉበት ወቅት ክረምት ላይ ትልቅ ቻለንጅ ነው። ግን እንደ ዘንድሮ በልዩ ልክ እንዳሁኑ እንዳደረግ ነው ክረምት ላይም ተመሳሳይ ካምፔኖችን በማድረግ ለመውጣት ሞክረናል ማለት ነው። በሁለተኛ ደረጃ ወቅታዊነት የሚታይባቸው የአደባባይ በዓላት በሚበዙበት ወቅት ነው። የአደባባይ በዓላት በሚበዙበት ወቅት ለምሳሌ እንደ መስከረም አይነት ወራቶች ላይ ያው ህብረተሰባችን
አደባባይ በዓልም ወይም ሃይማኖታዊ በዓሎችን በሚኖሩበት ጊዜ ትኩረቱ ወደዛ ይሆንና የደም ልገሳ በጣም ይቀዛቀዛል። ሶስተኛ አጽዋማት ናቸው። በተለይ እነዚህ ረዘም ያሉ የኦርቶዶክስ የአብይ ጾም፣ የእስልምና የታላቁ ረመዳን ጾም ላይ ወራት ላይ ከፍ ያለ እጥረት ይታያል። በተለይ ደግሞ ሁለቱ ጾም በአንድ ላይ በሚመጣበት ጊዜ ነገሮችን ያባብሳቸዋል እና ዘንድሮም እነዚህን ነገሮች አይተናቸዋል። እንደተባለው በተለያየ መንገድ በተለይ አሁን መስከረም ክረምት ላይ እንደምንም አልፈነዋል። በጥሩ እንደምንም ሳይሆን በጥሩ ሁኔታ አልፈነዋል ብለን ማለት እንችላለን። ግን ጥር ላይ ያንን እንትን አላየ ሲግኒፊካንት የሆነ ኢፌክት ነበረው። በተለይ የትምህርት ቤቶች መዘጋት፣ ፈተና ላይ መሆን፣ ብሬክ ላይ መሆን በጣም ሲግኒፊካንት የሆነ ኢፌክት ነበረው። አደባባይ በዓላቱም በርከት ያሉ እንደመሆናቸው መጠን ጥር ላይ ቻለንጅድ ሁነናል። ስለዚህ ዘንድሮም አጽዋማቱ ላይ ቻለንጅ እንዳይገጥመን በማለት እንግዲህ የመጋቢት ወርን ከአምና ጀምሮ አትሊስት የደም ልገሳ ወር በማለት ከፍተኛ የሆነ ንቅናቄ በመስራት እና ለደም ለጋሾች ጥሪ በማድረግ ለሚለግሱንንም ምስጋና በማድረስ እየተንቀሳቀስ እንገኛለን። እስካሁን ድረስ እንግዲህ መጥፎ ባይባልም የምንፈልገው ደረጃ ላይ ደርሷል ብለን አናስብም። አሁን ድረስ ያው ኦልሞስት የወሩ አጋማሽ ላይ እየደረስን ነው። አሁን በዚሁ አጋጣሚም ጥሪያችንን ማስተላለፍ እንፈልጋለን። ሁሉም ለልገሳ እድሜው የደረሰ ክብደቱ ከ45 ኪሎ በላይ የሆነ እና ጄኔራሊ ጤነኛ የሆነ ህብረተሰባችን ክፍል በደም ልገሳ ጣቢያዎቻችን እንዲሁም ደግሞ በተንቀሳቃሽ ሞባይል ሳይት በምንላቸው ሳይቶቻችን በመገኘት በሁሉም የኢትዮጵያ ኮርነሮች ሁሉ ደም እንዲለግሱ በዚህ አጋጣሚ ጥሪያችን እናስተላልፋለን ማለት ነው። እሺ፣ አንድ ተመልካች ቀደም ሲል በእርግጥ ዶክተር መላሽ ገልጸዋል። ኦ ፖዚቲቭ እና ኦ ኔጌቲቭ፣ ኦ ፖዚቲቭ ለሁሉም መስጠት የሚችል ነው፣ ዩኒቨርሳል ዶነር ነው የሚል ነገር አንስተናል። ኦ ኔጌቲቭ ደግሞ ከራሱ ኦ ኔጌቲቭ ብቻ ነው የሚቀበለው የሚለውን ነገር ተነስቷል። ትንሽ እሱ ላይ ክሊር እንዲደረግ ተጨማሪ ማብራሪያ ቢሰጥ የሚል ጥያቄ መጥቷል። እንግዲህ ያብራራው ይመስለኛል። ያው ኦ ኔጌቲቮች በቁጥር በጣም ዝቅተኛ ነው ብያለው እና የሚቀበሉትም የራሳቸው ለራሳቸው ብቻ ነው። እንዲህ ብዙ ጊዜ እጥረት የሚከሰተው አንደኛው የሕክምና ተቋማት አብዛኛው እንግዲህ የጤና ባለሙያዎች የሚያዙት እሱን ብቻ ነው። በቃ ማለት በማወቅም ባለማወቅም ሊሆን ይችላል። በቃ ለሁሉም ሊሰጥ ስለሚችል በጣም ብዙ ጊዜ ይከሰታል። ሌላኛው ደግሞ የፖፑሌሽኑ ዝቅተኛ መሆን ካሉት አሁን እነ ቢ ፕላስ የምትወስደው በጣም ብዙ ነው የምናገኘው። በፖፑሌሽኑ ብዙ ነው። በዛ በኩል ደግሞ ኦ ኔጌቲቭም ካለ ሊሰጠው ይችላል ማለት ነው። ስለዚህ ኦ ኔጌቲቭ እንግዲህ እንደ አጠቃላይ እንደ ፖፑሌሽን እንደ ተፈጥሮ ነው ይሄን ነገር በቃ ዝቅተኛ ሊያደርግ የቻለው። በዛ ላይ ደግሞ ለሌሎቹ ሲሰጥ ተስማሚ እንዲሆን ያደረገውም የራሱ የሆነ ተፈጥሮ ነውና በዛ ምክንያት ነው እንትን ያለው። አይ ቲንክ ከዚህ በላይ ማብራሪያ። እሺ፣ እናመሰግናለን። ቀደም ሲል የተነሳው ጥያቄ ላይ የምትጨምረው ነገር ካለ ወቅቶችና እንደዚህ ጊዜያት ላይ የሚያጋጥሙ የደም እጥረቶች ካለ? ጥሩ እንግዲህ አብዛኛውን ያው በጣም ተብራርቷል ማለት ይህ ነገር ሁልጊዜም በአጽዋማት ወቅት ትምህርት ቤቶች ሲዘጉ፣ ባህላቶች ሲደራረቡ ያው እጥረት ይገጥማል ሁልጊዜም በየአመቱ ማለት ነው። እንግዲህ ይሄ ስትራቴጂ ሁልጊዜም ይሄን ጥረት እያልን መቀጠል አለብን ወይ ነው? አይደለም። ስለዚህ የተለየ ስትራቴጂ በዚህ አመት መጋቢት ወርን ደም ለጋሾቻችን እናመሰግናለን በሚል መርህ ማክበር አለብን። ስለዚህ ሁሉም የማህበረሰብ ክፍል ይህን ነገር ነቅቶ ጾም ለምን ያግደናል መለገስ? ሆይ አሁን ጾም ከበላም በኋላ መለገስ አንችልም እንዴ? ካፍጥር በኋላ መለገስ አንችልም እንዴ? በሌላ ጊዜ ቅዳሜና እሁድ ለምን አሁን መለገስ አንችልም? ቅዳሜና እሁድ ይበላል በኦርቶዶክስ በዚህ በእንትና ለምን አይለገስም? ስለዚህ ስትራቴጂያችንን በጣም ቀይረን ሁሉም ሰው ይሄ ነገር የበለጠ ጸጋ ነው ደግሞ በነገራችን ላይ አሁን ማለት ያው ሰው የሚጾመው ለምንድን ነው? ከፈጣሪው በረከትን ለማግኘት ነው አይደል? ለነፍሴ እረፍት እናገኛለሁ ፈጣሪ ጋር አስቀይሜ ከሆነ መታረቂያ ነው። ስለዚህ ሰውን ያህል ክቡር የሆነው በዚህ አጽዋም ደግሞ ፈጣሪ ባሪያው በአምሳሉ የፈጠረውን ሰው ስናድን ምን ያህል ትልቅ ነገር አለው ለአንድ አማኝ ወይም እንደሚጾሙ እህት ወንድሞቻችን ማለት ነው። ስለዚህ የበለጠ ደግሞ እንግዲህ ክቡር የሆነውን ሰው ከማዳን በላይ ምንም አይነት ስጦታ ሊኖር አይችልም። በተለይ ደግሞ በዚህ በጾም ወቅት ሰው ሲኖር ሰው ሲቸገር ሊያለብሰው ይችላል፣ ሊያጠጣው ይችላል፣ ሊያበላው ይችላል፣ ወድቆ ሊያነሳው ይችላል።
ይህ ግን የሚሞተውን የመጨረሻ እኮ ሞትኩ አበቃልኝ ሄጃለሁ ምናምን ያለውን ሰው ነው የምታድነው። በዛ ላይ ደግሞ ቅድም ሲስተር ስትል ነበር ህይወታቸው በደም የተመሰረቱ ሰዎች አሉ። ሁልጊዜም ደም የሚወስዱ ደም ከሌለ የሚሞቱ ማለት ነው። ጥቁር ምሳሌ ብዙ ጊዜ በጣም ይባላል የሆነ እንዲህ ወቅት ጠብቆ ደም እንትን ሲል ሞቱ ይህን ያህል ሰዎች እንዲህ ምናምን ይባላል እና ለምን ይህ ሁልጊዜ ይሆናል? ስለዚህ ስትራቴጂያችን ቀይረን ይህን ነገር ማዳን አለበት። በነገራችን ላይ በዚህ ወቅት ወደ 3 ፎረሞችን አድርገናል። የመጀመሪያው የሃይማኖት ተቋማት አስተባባሪዎች ፎረም አድርገናል። የሁሉም እምነት ከ7 በላይ እምነቶች የሚያስተባብሩት አጠቃላይ ቅዳሜም እሁድም በሌላም ጊዜ እንግዲህ በየጾሙ መለገስ አለባቸው የሚል በየቤተ እምነቱ እንዲያስተባብሩ እሱን ፎረም አካሂደናል። ስለዚህ ሁሉም ቤተ እምነት በዛ በኩል ይደርሰዋል ማለት ነው። ሌላው ደግሞ የሃይማኖት መሪዎች ፎረም በዛ ብቻ ማላበቃ ነው። ትልልቅ አባቶች የአቋም መግለጫ ጭምር አወጥተዋል። መለገስ ከሃይማኖት ጋር ምንም አይነት ተቃርኖ እንደሌለው አብዛኞቹ የገለጹት ማለት ነው። ስለዚህ እዛ በኩል አይከለ ሌላው ደግሞ የሚዲያ ፎረም እንግዲህ አንተም የነበርክበት እሱ ደግሞ ሚዲያው ሁሉም ይሄን ነገር በየሁሉም ቦታ ላይ መዘመር አለበት። ይሄን ነገር ሁሉም እኔ ይገባኛል፣ እኔ ልወስድ እችላለሁ፣ እኔ እዚህ ስወጣ ምን እንደሚያጋጥመኝ አላውቅም። በቃ የምትወስደው ሚስቴ ልትሆን ትችላለች፣ ልጄ ሊሆን ይችላል፣ ቤተሰቤ ሊሆን ይችላል። አጠቃላይ ማህበረሰቡ ሁሉም ሰው ሆኖ የሚንቀሳቀሰው ሁሉ እንደሚወስድ ይችላል ማለት ነው። ስለዚህ ሚዲያው ባገኘው አጋጣሚ ሁሉ ማህበረሰቡን ማንቃት፣ ራሳቸውን መለገስ መቻል አለባቸው በዚህ አጋጣሚ። ስለዚህ ይህ ነገር ሁሉም ይገባኛልና የማህበረሰብ ባለቤትነትን ሁሉም ማቀንቀን አለበት በሚል ፎረሞችን አስኪደናል ማለት ነው። ስለዚህ ሁልጊዜም እንግዲህ ይሄ በጾም በጥምቀት ሲሆን ወይም ሌላ በዓላት ሲሆን ጧጾማት ሲደራረቡ ክረምት ሲሆን ትምህርት ቤት ሲዘጋ መባል የለበትም። ሁልጊዜ መለገስ ይቻላል። ስትራቴጂ መቀየር ነው፣ ማስተካከል ነው። ዋይኖት በየትኛውም ታይም ከልብ ካለቀሱ እንዳይገደሙ ይባላልና ይህ ነገር ሁልጊዜ መለገስ የማይቆም ነው። ቅድም ብያለሁ። በጣም ሕክምናዎች እየተስፋፉ ነው። የመኪና አደጋ እየበዛ ነው። የሚወልዱ እናቶች ሁልጊዜም ሆስፒታል ላይ ይፈልጋሉ። ካንሰር ማዕከላት እየተስፋፉ ነው። ብዙ ተላላፊ በሽታዎች እንግዲህ እንደምታውቀው በተፈጥሮ በሰው ሰራሽ አደጋዎች ብዙ ጊዜ ይደርሳሉ። እንደምታውቀው ደም ነው የሚባለው መጀመሪያ ላይ ምንም መተኪያ የሌለው ነው። ስለዚህ ሁልጊዜም ይህ ስላለ ሁልጊዜም መለገስ አለበት። ማህበረሰቡ ይሄን ነገር በባለቤትነት መውሰድ አለበት ነው የኛ ዋናው መልእክታችን። የተሳሳቱ አመለካከቶችን ብናነሳ ደስ ይላል። የሚጨምረው ነገር አለ ሲስተር? እዚህ ላይ መልካም ማድረግ በጾም ወቅት ይፈቀዳልና እኔ ብዙ ጊዜ የምናገረው አለኝ። ከቤተሰብ አሁንም አንድ ሰው ደም ቢያስፈልግ ጾመኛ ነኝና አልሰጥም የሚል ሰው ያለ አይመስለኝም። እና ልክ እንደዛ የኛ ቤተሰብ የነሱ ቤተሰብ ደህና የሆኑ ነገር ግን ለሚያስፈልጋቸው የአንድ ቀን ጾም የአንድ ሰው ሕይወት ማዳን በሚል መስዋዕት ቢከፍሉ ያም ደግሞ ካልሆነ ደግሞ እስከ 6 ሰዓት ድረስ ጾመው 6 ሰዓት ላይ ምሳቸውን በልተው ደም ቢለግሱ ይህንን ቢተባበሩን በዚህ አጋጣሚ መናገር ወዳለሁ። የተሳሳቱ አመለካከቶችን በዚህ ብናነሳቸው ደስ ይለኛል። እኔም ስለማስተባበር እንደዚህ የደም ልገሳ ላይ አንዳንድ ጊዜ እኮ ወፈር ያልኩኝ ሞላ ያልኩኝ አይደለሁም የሚሉ ሰዎች አሉ። ለየት ያሉ በጣም በርካታ ነገሮችን የሚያነሱ ሰዎች አሉ። የምታስተውሏቸው ሲስተር የሚያስተዋሻቸው ነገሮች ካሉ ከሲስተር ልጀምር። እኔ ብዙ ጊዜ የምናገረው ምንድን ነው በውፍረትና በቅጥነት አይደለም ደም ልገሳ የሚተመነው። አንድ ሰው ክብደቱ 45 ከሞላ በቂ ደም እንዳለው ጤነኛ ከሆነ በቂ ደም እንዳለው አይተን ከቻለ ነው የሚሰጠውና እኔ ልኳንዳ ቤት አይደለንም እላለሁ። ስጋ ወፈር ያለ ሰው ሲያይ ሶስት እሷት ውስጥ ይላሉና እኛ ደም ነው የምንፈልገው እንጂ ስጋ አይደለም እላለሁኝና ይሄ ትክክል አይደለም። ማንኛውም ጤነኛ ሰው ክብደት 45 እድሜ 18 እስከ 65 ደም መለገስ በቂ ደም እንዳለው ታይቶ ከቻለ መለገስ ይችላል እንጂ ከስጋ ጋራ የሚያገናኘው ምንም ነገር የለም። ይሄን ብዙ ጊዜ ለምንናገር መለሳለሁ። በዚህ ጥያቄ ላይ ምናልባት ተጨማሪ የምታነሷቸው ነገሮች ሊኖሩ ይችላሉ ብዬ አስባለሁ። መልእክቶች እንዳሉ የተነገረኝ ነው። መልእክቶችን ሰምተን ስንመለስ ሌሎች ያላነሳቸው ጉዳዮች የምናነሳ ይሆናል። አብራችሁን ቆዩ። ከፍ በይ አይጉደልብሽ፣ ሙሉ ይሁንልሽ፣ ሰላምሽ ይብዛ፣ በአድም ዘመድ ያድርግልሽ። አሜን አሜን። ምርቃት ግን ጨምረሃል አባዬ። ምን ተገኘ? አልሰማሽም? የኦሮሚያ ህብረት ስራ ባንክ ምንዛሪ መጨመሩ አስተስቶኝ እኮ ነው። ምን ተገኝቶ ነው ዛሬ ደስታችሁ ጨምሯል? ምንዛሬ ጨምሮ ደስታውስ ምርቃቶስ ላይ ጨምር ነው? ምንዛሬ ፈልገሽ ንጋለ ነይ። አልሰማህም እንዴ? በኦሮሚያ ህብረት ስራ ባንክ የላቀ ምንዛሬ እንደምታገኝ። መቼ ብቻ ለበዓል ከውጭ ሀገር የሚላክሎትን ገንዘብ ከኦሮሚያ ህብረት ሥራ ባንክ ሲቀበሉ የኤሌክትሪክ መኪና፣ የኤሌክትሪክ ሞተር ሳይክል፣ ቴሌቪዥኖችና ሌሎችም ሽልማቶችን የሚያስገኝ ዕጣ ተዘጋጅቶሎታል።
ዶላር እዚህ ስንት ገባ? የኦሮሚያ ህብረት ሥራ ባንክ አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ተመልሰናል ተመልካቾቻችን። ጤናው ቤቶ ፕሮግራማችንን እየተከታተላችሁ ትገኛላችሁ። የደም ልገሳ ላይ አስመልክቶ እንግዲህ በርካታ ጉዳዮችን እያነሳን እንገኛለን። ቀደም ሲል ከዚህ ከማህበረሰባችን የተሳሳቱ ስለ ደም ልገሳ የሚይዟቸውን ሀሳቦች እያነሳን ነበረ። የቅጥነትና የውፍረትን ጉዳይ ሰውነትን አይተናል። አንዳንዱ ጊዜ ከጊዜ ጋርም ተያይዞ ጊዜ ይወስዳል የሚላለ ህመሙንም ያነሳል። ሌላ የሚነሱ ነገሮችና ትክክል ያልሆኑ ወይም ደግሞ ሊስተካከሉ የሚገባቸው ነገሮች ዶክተር ምን አሉ? ጥሩ እንግዲህ ከጊዜ ጋር የተያያዘውን እና ከህመም ጋር የተያያዘውን ነገር ቅድም ሲስተር አሰጋሽም ለመግለጽ እንደሞከረችው እንግዲህ ህመሙ ከብዙ ነገር ጋር ልናነጻጽረው እንችላለን። ሊገጥመን የሚችለው ህመም ወደ ደም ለመስጠት በምንወጋው መርፌ ምክንያት ማለት ነው። በጣም አንድ ባልደረባችን ሲገልጸው ከቁንጥጫ ያልበለጠ ህመም ነው የሚሰማን። ግን ያነ ህመም ፎር ሞመንት የሚሰማን ህመምና ብዙም ኢፌክት ወይም ጉዳት የማያደርስ ህመም እንደመሆኑ መጠን ያ የተደረገበትን ምክንያት ደም ልገሳን ምን ያህል ሰው እንደምናተርፍ አስበን የምናደርገው ከሆነ ህመሙንም ከቆብ የሚቆጠር አይደለም ብለን ማለት እንችላለን። በሁለተኛ ደረጃ የደም ልገሳ ከጊዜ አንጻር ነው። እንግዲህ ከጊዜ አንጻር ደም ልገሳ ማክሲመም ሊፈጅ የሚችለው ዘ ሆል ፕሮሰስ ኦፍ ከፕሪስክሪኒንግ እስከ መጨረሻው ፖስት ዶኔሽን ካውንስሊንግ እስከ 25 ደቂቃ ነው ሊፈጅ የሚችለው። በተለይ የደም መስጠቱ ከመርፌዋ እስከ እንትኗ ድረስ ማክሲመም እስከ 12 ደቂቃ ሊሄድ ይችላል። ስለዚህ በጣም ከጊዜ አንጻር በጣም ብዙ ጊዜ የማይወስድብን አስበንበት ከመጣን 30 እና 40 ደቂቃ እንኳን ለማኪያቶ ቁጭ የምንልበት ሰዓት ነውና ብዙ ጉዳት የለውም፣ ጊዜያችንን የማይጎዳም ብለን እናስባለን። ሌሎች አመለካከቶች ቅድም እንዳልነው የደም ማነስ ሊያመጣብን ይችላል ወይም ደግሞ ቀጠን ከማለት ጋር የተያያዙት ነገሮች ዴፊኔትሊ መጀመሪያም ዲስክራይብ ለመግለጽ እንደሞከርኩት አንድ የሰው ልጅ ቀጠነም ወፈረም ቢያንስ ከ5 እስከ 6 ኪሎ የሆነ ሊትር የሆነ ደም በውስጡ አለው። ከወይቱ ጋር አነጻጽረም ማለት ነው 45 ኪሎ የምንለው እሱ ነው። እድሜ ላይ ያው እድሜን የምንገድበው ከህጋዊነት አንጻር ነው እንጂ ከዛ በታች ያሉ ሰዎችም ቤተሰቦቻቸው ኮንሰንት ካረጉ እናንተን ካደረጉ መለገስ የሚቻልበት ሁኔታ ነው ያለው ክብደቱ እስካላቸውና ሌላው ነገሮች እስካሟሉ ድረስና ብዙ
ተመሳሳይ የሆኑ ሚስኮንሴፕሽኖች ሊኖሩ ይችላሉ። ግን ሁላችንም ደም በመስጠታችን የሰው ልጅ ሕይወት እናተርፋለን እንጂ ራሳችን ላይ የምናመጣው ምንም አይነት ጉዳት የለምና ጥያቄዎችም ካሉ ያው ተቋሙ ለመመለስ ዝግጁ ስለሆነ ሁሌም ጥያቄዎችን በተለያየ መልኩ ከደረሱን እንደዚህ አይነት ሚስኮንሴፕሽኖች ካሉ እያጠራን ሁላችንም በጎ ፈቃደኛ ደም ለጋሽ እንድንሆን ያው በድጋሚ አሁንም ጥሪያችን እናስተላልፋለን ማለት ነው። አልፎ አልፎ የጤና ባለሙያዎችም ጭምር እንደዚህ አይነት ስጋት ወይም በቂ የሆነ እንደሱ አይነት ነገር ያጋጥማል ዶክተር? ኖርማሊ እንዳጠቃላይ አሁን ሚስኮንሴፕሽኖች ምንድነው? አንዳንዶቹ ከተለያዩ ነገሮች ያያይዙታል። ከእምነት ጋር የሚያያይዝም አይጠፋም። ሌላ ደግሞ ከኢኮኖሚ ጋር አንድ ሰሞን የሆነ ነገር ጨመረ ከተባለ በቃ ምንም በልቼ ነው የምሰጥ አይነት ነገር አለ። ከፖለቲካ ጋር የሚያያይዛሉ። እንትና መጥቶ ይስጥልህ አይነት ነገሮች እንደዚህ ያጋጥማሉ ሁልጊዜም ማለት ነው። ሌሎች ደግሞ በጣም እኔ የሚገርመኝ ነገር እስካሁን ድረስ ለማን ሊሰጡት ነው ሊሸጡት ነው ስንት ብር ያወጣልሃል የሚሉ አሉ። በጣም እስካሁን ድረስ ማለት ነው። ሌላ ደግሞ የቤተሰብ ምትካውን ከ10 ምናምን ዓመት በላይ ሆኗል። ከዛ በኋላ አንዳንዶቹ በቤተሰብ በቃ እኔ መጥቼ ልስጥ እንደዚህ ነው ብለው ሁሉ የሚመጡ አይጠፉ። እስካሁን እስከ ትናንት ድረስ ሁሉ እዛ ይመጡ ነበርና እንደዚህ አይነት ነገሮች በጣም መጥራት አለባቸው። በምንም በቤተሰብ በመታወቅ በምንም ነገር አይሰጥም። በጎ ፈቃደኛ ከሆነ መጥቶ ይሰጣል፣ አለቀ። ማን እንደሚወስዱ አይታወቅም። በጣም የሚገርመው ነገር ለነጭም ለጥቁርም ለሁሉም ደም የሰጠ ሰው ለሁሉም ይሆናል፣ ሁሉም መስጠት ይችላል። ስለዚህ አይሸጥም፣ አይለወጥም። ከፖለቲካ ጋርም ከኢኮኖሚ ጋርም ከምንም ጋር ማያያዝ የለብንም። መስፈርቶቹ ግልጽ ናቸው። አንድ ቅድም የገለጽናቸው ሁላችንም ገልጸናቸዋል። እነዛን ያሟላ ሰው ሁሉም ሰው መስጠት ይችላል ማለት ነው። እዚህ መጥራት አለበት። አሁን እንግዲህ በዚሁ ወደ ማጠቃለያ ሀሳቦችም እንድንመጣ የወሩ መጋቢትን የቅስቀሳ ጊዜ አድርገን ስራዎች እንሰራለን ተብሏል። ምንድን ነው እንደ ቅድ የያዛችሁት ወይም ለማሳካት የተፈለገው ነገር ምንድን ነው? ማህበረሰባችን እስከዚህ አንጻር እንደው ምንድን ነው ሊያግዝ የሚችለው የሚለውን የተወሰኑ ሀሳቦች ብናነሳ ዶክተር። እንግዲህ ወሩ ላይ ዋነኛው ዓላማችን አጠቃላይ እንግዲህ የደም ልገሳን በተመለከተ መልእክቶቻችንን ለህብረተሰባችን ማድረስ፣ የሚለግሱ ወገኖቻችንን ደግሞ ማመስገን፣ በዚሁ ደግሞ በሶስተኛ ደረጃነት በወሩ ላይ ሊፈጠር የሚችሉ የደም እጥረቶች እንዳይኖሩ መከላከል በሚል ነው እንግዲህ እየሰራን ያለ ነው። በአንድ በኩል በተለይ በሚዲያ ኢንጌጅመንቱ በሌሎች ሞቢላይዜሽኖችና ስራዎቻችን ፎረሞችን ኢንጌጅ ከማድረግ አንጻር ብዙ እየሰራን ነው ብለን እናስባለን። ለጋሾቻችን ከማመስገን አንጻርም የሚቀሩ ስራዎች ቢኖሩም በቀሪ ሳምንታት የምንሰራቸው ስራዎች ይኖራሉ። ሶስተኛውና ወሳኙ ነገር ግን አሁንም የደም እጥረት ባይዘወይ ሁሌም አለ። ማወቅ ያለብን ነገር የደም እጥረት ሳይከሰት ቀርቶ አያውቅም ጊዜ። ምክንያቱም ቅድም እንዳልነው በቀን ውስጥ ከሚያስፈልገን የደም አማውንት በታች ነው የምንሰበሰበው። ሁሌም ኢን ዘ ቤስት መንዝስ ራሱ ብንሄድ ይኖራሉ። አንዳንድ ጊዜ ይሄ ፋታል የሆነ በጣም ሲሪየስ የሆነ ሾርቴጅ ላይኖር ይችላል ነው እንጂ በየሆስፒታሉ ስንሄድ ደም አስፈልጓቸው ኢሚዲየትሊ ያስፈለጋቸውን ያህል በሚፈልጉት መጠን በሚፈልጉት ሰዓት የመገኘት እድሉ 100% ነው ብለን አፋችን ሞልተን መናገር አንችልም እና የደም እጥረቱ እንዳይባባስ በማድረግ በኩል አሁንም የህብረተሰቡ ተሳትፎ ከፍ ያለ ነው ብለን እናስባለን። የህብረተሰባችን የሚሳተፈው ሜይንሊ በሁለት መንገዶች ነው። የመጀመሪያው መንገድ ደም በመለገስ ነው። ደም ለመለገስ ደግሞ ኢትዮጵያ ውስጥ ወደ 54 የደም ባንኮች አሉን። እነሱ ባቋቋሟቸው ቋሚ የደም መለገሻ ቦታዎች አዲስ አበባ ውስጥ ለምሳሌ 2 ቋሚ የደም መለገሻ ቦታዎች አሉን። እንዲሁም ደግሞ ተንቀሳቃሾች አሉ። ስለዚህ እየተንቀሳቀሱ በሚለግሱበት ጊዜ እየተገኙ ደም በመለገስ የህብረተሰባችን መሳተፍ ይችላል። አዲስ አበባ ውስጥ ለምሳሌ በአደባባዮች ላይ በምናደርገው በሁሉም ክፍለ ከተማ በ11ዱም ክፍለ ከተማ ኤቭሪ ዴይ እንሰራለንና በዚሁ እየተገኛችሁ እንድትለግሱ ማለት እንፈልጋለን። ሁለተኛ ደግሞ ለመለገስ የማይችሉ ወይም ደግሞ መለገስ ፈልገው ቅድም ባልናቸው ምክንያቶች ለመለገስ ያልቻሉ ወገኖቻችን ወይ ቀናቸው ያልደረሰ 3 ወራቸው ያልደረሰ ወገኖቻችን በማስተማር በማስተባበርና የልገሳ
ትምህርቶችን በመስጠት መስራት ይቻላል እና ለዛሬ ለመጋቢት ብቻ ሳይሆን ይሄ ለሁሌም መቀጠል ያለበት ነው። ግን ይህንን ለምታደርጉ ደም ለምትለግሱ በጎ ፈቃደኛ ለጋሾቻችን በዚህ አጋጣሚ እንግዲህ እግዚአብሔር ይስጥልን እናመሰግናለን ማለት እንፈልጋለን። ለምታስተባብሩም እንዲሁ በተለያየ መልኩ የሚያስተባብሩ ወጣቶች በተለይ ወጣት ግሩፖች አሉን እና እነሱን ከፍ ያለ ምስጋናችንን ማቅረብ እንፈልጋለን ማለት ነው። ዶክተር የምጨምረው ነገር ካለ ተቋማት ጋር የመሄድ የሚፈልጉም ካሉ በተለያየ መልኩ እናንተን ወደ ጋብዘው የደም ልገሳ ስነስርዓቱ ማካሄድ የሚፈልጉ እንዲሁም በዚህ ወር እንደው ይህን ነገር በደንብ እንሰራለን የምትሉት ነገር ካለ? ጥሩ። በነገራችን ላይ አናውንስ ካደረግን በኋላ ብዙ ተቋማት እየመጡ ነው። ደብዳቤ ይዘው እየመጡ በስልክም አዘጋጅተናል፣ ይህን ያህል ሰው ለጋሽ አለ ኑና ውሰዱ፣ መቼ ይመቻችኋል ምናምን እያሉ እንትን እያሉ ብዙ ባንኮች፣ የቤተ እምነቶች፣ የተለያዩ ተቋማቶችና እነሱን በጣም ለማመስገን እንፈልጋለን በመጀመሪያ ማለት ነው። ሌሎቹ ደግሞ ልክ እነሱን ተሞክሮ ወስደው ይህ ነገር የሁሉም ነው፣ የማህበረሰብ ባለቤትነት ለሁሉም ነው። ባንኮች ብቻ አይደሉም ወይ ቤተ እምነቶች ብቻ አይደሉም፣ እኛ ብቻ አይደለንም። እኛ ከዚህ እናስተባብራለን እንጂ እኛ ደግሞ ከየት ነው የምናመጣው? ካለው ከማህበረሰቡ ሁሉም ይህን ነገር ንቁ ተሳትፎ ማድረግ አለበት ማለት ነው። ስለዚህ ሁሉም ይህን ነገር ፕሮግራም ይዞ ቢጠራን ሁልጊዜም አለን። ከሳምንት እስከ ሳምንት አለን። ዛሬ አሁን በሁሉም አደባባይ እየተለገሰ ነው። ነገም በቤተ እምነት ይቀጥላል። እሁድ እሁድ ያው ብዙ ጊዜ ቤተ እምነት ሰው ስለሚሰባሰብ እዛ ላይ ስለዚህ ባገኙት አጋጣሚ ሁሉ ሰብሰብ ብለው ይህን አስተባብረው ራሳቸውን ሊለግሱ ሲፈልጉ ወደ ሴንተር መጥተው ባገኙት አጋጣሚ ሁሉ ድንኳን በተተከለበት የሚያስተባብሩ ወጣቶች ለብሰው ካዩ ምንድን ነው ብለው በዛ እንዲለግሱና እንዲያስተባብሩ እንዲያደርጉ ነው ዋናው መልእክታችን። እናመሰግናለን። አንድ ጥያቄ እናስተናግድና በዚሁ የመጨረሻ አንዳንድ እድል ሰጣችኋለሁ። ጤና ይስጥልን። ማን ነበር? ጤና ይስጥልን። ማን ነበር? ከየት ነው የሚደውሉልን? ከአዲስ አበባ። እሺ አሰፋ። እሺ ጥያቄ መቀጠል ይችላሉ። ቀጥሉ። እሺ ዶክተሮች ነው የምጠይቀው። እኔ እድሜ ወደ 83 ነኝ። ባለፈው ቀይ መስቀል ሄጄ ደም ልስጥ ብዬ ስጠይቅ እድሜ በእድሜ አሉኝ 80 እድሜ 83 ነው። ኪሎ 70 ነው። እሺ ስለዚህ ምንድን ነው ይሄ? ምክንያቱም በእድሜ የተገባው ነገር ብዬ ነው ለመጠየቅ የፈቀዱ። ዶክተር መለገስ ይችላለሁ ወይ ነው? 83 ነው እድሜያቸው። እንግዲህ የእድሜ ክልል ያስቀመጥንለት ቅድም ለማለት እናስተናግዳቸውና እሺ እናመሰግናለን። ምላሹን ይከታተሉ አቶ አሰፋ። እሺ ቅድም ለመግለጽ እንደሞከር ነው ከ18 እስከ 65 በሚል ነው። ከ65 ዓመት በኋላ ይመስለኛል የእሳቸው ጥያቄ። ከ65 ዓመት በኋላ ጄኔራሊ ከእርጅና ጋር ተያይዞ ከእድሜ መግፋት ጋር የጤና ችግሮች ይመጣሉ። በሁለተኛ ደረጃ ደግሞ የደም የሚዘዋወርበት አርተሪዎችና ቬኖች የመጠንከር ጉዳይ ስለሚመጣ ሬጉላር ዶነር የነበሩ ሰዎችን ከ65 ዓመት በኋላ ሐኪም እያያቸው እስከ 70 ዓመት ድረስ እንዲቀጥሉ ልናደርግ እንችላለን። ግን ሬጉላር ያልሆኑ ወይም መደበኛ ያልሆኑ ለጋሾች ከሆኑ ከ65 ዓመት በኋላ እነዚህ አይነት ሪስኮች ስላሉት ደም ልገሳ እናበረታታም ማለት ነው። በዛ ምክንያት 83 ይመስለኛል ያለው ይገባቸው ነገራችን ላይ በዚህ እድሜም ሄዶ ደም ልለግስ ብሎ መምጣት እንግዲህ ላደረጉት አስተዋጽኦ ከፍ ያለ ምስጋናችን እያቀረብን አምሾር ልጆች ይኖሯቸዋል። የእሳቸው ትንሽ ወንድሞች ወይም ሌሎች የማህበረሰብ ክፍሎችን አስተምረው አስተባብረው ቢመጡ ከልገሳ በላይ ነውና ያን እንዲያደርጉ በዚህ አጋጣሚ እንጠይቃለን። የመጨረሻ ድል ለሲስተር ልስጥ። እንግዲህ ደጋግሜ 120 ጊዜ ምለው ያው ብዙ ሰው እንደው አንድ ጊዜም ለመለገስ የሚያነሳቸው የተለያዩ ምክንያቶች ስላሉ ቀደም ሲል ደግሞ በደንብ እናንተም የገለጻችሁት ምንም አይነት የጤና ችግር እንደማያስከትል ይህን ያህል ጊዜም ሰጥሽ ደግሞ የምታገኘው ደስታ አለ ብዬ ስለማስብ ይህንን ደስታ እንዲካፈሉ ሰዎች ምንም የጤና ችግር እንደማያደርስባቸው ምን መልእክት የምታስተላልፈው ነገር አለ? የመጨረሻ ድል ልስጥ ሲስተር አሰጋሽ። እሺ አመሰግናለሁ። ማየት ማመን ነው። ስታይ የተጎዳው እሱ አመስገን። ስለዚህ ጤነኛ ነኝ። ከራስ አልፌ ለሰዎች መኖር በመቻሌ እግዚአብሔርን አመሰግናለሁ።
በጣም ጤነኛ ነኝ። ምንም ጉዳት የለውም። ምክንያቱም እኔ እንደውም ጥሩ ጤንነት እኮ እየተጠበቀ ነው። እኛ በስንት ዓመትም እኮ ሜዲካል ቼክአፕ አናደርግም። እዚህ ግን በየ3 ወሩ ሁል ጊዜ ስለ ጤናዬ መረጃ በቂ ደም እንዳለኝ በሰውነቴ የደም ግፊት የተለክቶ ምንድነው ቅድም እንደተነገረው 4 አይነት በሽታዎች አሉ። ጉበት ቫይረስ፣ ቢናሲ፣ ኤችአይቪ እና ባለዘር በሽታ ምርመራ። እነዛ ሁሉ ጤነኛ መሆኔ ሁሉ እየተነገረኝ እያወቅኩኝ ጤነኛ መሆኔ ተረድቼ ስለሆነ በጣም ጤነኛ ነኝ። ምንም ችግር የለውም። ደም መለገስ ነው እንለግስ አብረን። ደም መለገስ ጉዳት የለውም። ከመቀበል መስጠት ይሻላል። እኛ ያለን ማንም ሰው ወደ ምጦት መሞት የለበትም እና ጤነኛ የሆነ ሰው ሁሉ ደም መለገስ ይቻላል። አመሰግናለሁ። በጣም እናመሰግናለን ዶክተር። የማጠቃለያ ሀሳብ በዚሁም አሁንም እንደተባለው ጾም ወቅቶችም በጎ ነገር የምናደርግበት ወደ አምላክ ሰዎች የሚገናኙበት ጊዜ ነውና ይህን ጊዜም እንዳይገድባቸውና በዚህም ጊዜም የደም ልገሳቸው እንዲቀጥል ከዛም ውጭ ባለው ጊዜ ቀደም ሲል እንዳልነው መጋቢት አልን እንጂ ከዛም በኋላ ባለው ጊዜ ደግሞ ሁሉም እንዲለግስ የምታስተላልፈው መልእክት ካለ የማጠቃለያ ሀሳብ ደስ ጥሩ። እንግዲህ እንደተባለው ይሄ የአሁኑ ወቅት ጥሩ ኦፖርቹኒቲ ነው ብዬ ነው የምወስደው። እኔ ከአምላክ ጋር የሚያገናኝ ነው። እንደውም ትልቅ ስራ እንደው ሰርተን ማናቅ አሁን ነው ትልቁ። አሁን ነው መሮጥ ያለብን፣ አሁን ነው መስጠት ያለብን። በዚህ ጊዜ በተሳሳተ አመለካከት ሰው በጾም ጊዜ ያው ደም እጥረት አለ እንዲህ የሚሉ ነገሮች አሉና ይህን ነገር በጣም መጥቶ ሁሉም መለገስ አለበት፣ ሁሉም ማስተባበር አለበት ነው የምለው። ግን ከዚህ በፊት ሲለግሱ የነበሩ ሬጉላሮችን እንደ ሲስተር አይነቶችን ግን በዚህ ወር ደም ለጋሾቻችን እናመሰግናለን እያልን ነው ሁልጊዜ ባኖሮቻችን ላይ እንደዚህ ሁልጊዜም 1 ሚስት 2 ጊዜ 120 ቢሆን ሁልጊዜም የሰጠ ሰው የሆነ ሰው አድኗል። ምናልባት እንትኑ ላይ ይችላል እኛ ዳነው የሰው ቁጥር ግን ሁሉም ቢሆን በጎነትን አድርጓል፣ የሰው ልጅን አድኗልና በጣም እናመሰግናቸዋለን። ስለዚህ ሁሉም በዚህ ወቅት እንግዲህ የሚጾምም የማይጾምም በዚህ ጊዜ ትልቅ የቤት ስራ አለው ኖርማሊ ማለት ነው። ሌሎች የማይጾሙ ማህበረሰቦች ልክ ሌሎች ሲጾሙ እንዲህ አይነት ምክንያት አድርገው የሚቀሩ ካሉ ዋይኖት ለምን የነሱን ኮምፐንሴት አናደርግም፣ ለምን እኛ ሄደን አናድንም የሚል ትልቅ መንፈሳዊ ቅናት ሊያድርባቸው ይገባል ማለት ነው። ስለዚህ ሁሉም የማህበረሰብ ክፍል በዚህ ንቅናቄ ላይ መሳተፍ አለበት፣ ማስተባበር አለበት። የሚችል መለገስ፣ የማይችል በማስተባበር እንደው እውነታውን ነገር አንድ ሰው አስተምሮ ካመጣ ትልቅ ነገር ነው። ስለዚህ ሁሉም መሳተፍ አለበት። እንግዲህ እኛ ሁልጊዜም አለን፣ ሁልጊዜም ኦፕን ነው። ኖርማሊ የስራ ሰዓታችን መናገር አለብኝ። ጠዋት ከ2 ሰዓት እስከ ምሽቱ 1 ሰዓት ተኩል በሁለቱ ሴንተሮች ላይ እንለግሳለን። እንደ አዲስ አበባ ነው የምልህ። በሌላው ቀን ደግሞ ከጠዋት እስከ ቦታዎቹ የማያውቁ ሰዎች ሊኖሩ ስለሚችሉ አደባባዮቹ በሁሉም 11ዱም ክፍለ ከተሞች አሉ። አዲስ አበባ ቦታዎቹ ቋሚ ቦታዎቹ ስቴዲየምና ቋሚ ቦታዎቹ ቀይ መስቀል ግቢ ውስጥ ስቴዲየምና ጤና ሚኒስቴር ግቢ ውስጥ ዋናው መስሪያ ቤት ላይ ቋሚ መለገሻዎች ናቸው። ሌሎች ግን ሁሉም ቦታ ላይ ሊያገኙ ይችላሉ። ባይ ዲፎልት ሁሉ ጊዜም አለ። በተቋምም ካዩ ድንኳን ሊኖር ይችላል። የኛ መኪናዎች ራሱ ማስታወቂያ ናቸው አብዛኞቹ እና ይህ ሲያዩ የት ነው ያለ ብለው መለገስ ይችላሉ። የትም ቦታ እንገኛለን ማለት ነው። ስለዚህ በማንኛውም ሰዓት ስለምንገኝ ሁሉም ሰው ተረባርቦ ክቡር የሆነውን ሰው እንግዲህ በትንሿ ፈሳሽ በምንተካት በሰከንድ ብዙ ደሞች ይሞታሉ እንትን ይላሉ እና ምን የሚተካ ነገር ነው? ምንም ነገር በመስጠት የሚጎልብን ነገር የለምና የማይተካውን የሰው ልጅ ህይወት በሚተካው ፈሳሽ በትንሿ ነገር እናድን የሚል ጥሪ ለማስተላለፍ ፈልጋለሁ። አመሰግናለሁ። እናመሰግናለን ዶክተር። በዚሁ ፕሮግራም አጠቃላይ ቢነሳ ጥሩ ነበር የምትለው ሀሳብ ካለ በዛው፣ እንዲሁም ደግሞ በዚህ ወር የሚሆን በቀጣይ ወራት መደበኛ የሆኑ ቋሚ ደም ለጋሾች የሚሆን ሌሎቹ ይህም ቢያደርጉ የምትለው ካለ ማጠቃለያ ሀሳብ እናንሳለን። ጥሩ እንግዲህ በአጠቃላይ በዚህም ወር ይሁን በቀጣይ ጊዜያት ውስጥ የደም ልገሳ ባህል እንዲሆን እንፈልጋለን። ደም ልገሳ ለሰው ልጅ ህይወት መኖር ወይም ደግሞ ጤናማ ሆኖ ፕሮዳክቲቭ ሆኖ እንዲሰራ ከማድረግ አንጻር ከፍ ያለ አስተዋጽኦ አለውና ሁላችንም በጎ ተግባር መሆኑን አምነን ለእኛ የሚያመጣው ጉዳት እንደሌለ አንደርስታንድ አድርገን ደም በየ3 ወሩ እንድንለግስ ጥሪያችንን ማስተላለፍ እንፈልጋለን። የዘንድሮ እቅዳችንን ለማሳካትም ከፍ ያለ እቅድ ነው የያዝነው። ስለዚህ ከዚህ አንጻር የህብረተሰባችንን ተሳትፎ በእጅጉ ያስፈልጋልና ሁሉም በሀገሪቱ ጫፍ የሚገኝ የማህበረሰብ ክፍል በድጋሚ በደም መለገሻ ጣቢያዎቻችን እየተገኘ ዘንድሮ መጋቢትን ብቻ ሳይሆን በሚቀጥሉት ወራት ባመቸ ጊዜ ሁሉ
እንዲለግሱ ጥሪያችንን እናስተላልፋለን ማለት ነው። አመሰግናለሁ። በጣም እናመሰግናለን። እኔም ከልብ አመሰግናለሁ። ዶክተር አሸናፊ ታዘበው የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዳይሬክተር ናቸው። እንዲሁም ሲስተር አሰጋሽ ጎሳ 120ኛ ጊዜ ደም የለገሱ ናቸው። እስካሁን ባለው ሁኔታ ሌላ ከዚህ በላይ ያለ የሚታወቅ አይመስለኝም። ካለ እናስተካክላል። እሳቸው ናቸው 120 ጊዜ እስካሁን ባለው መረጃ የለገሱት። መስተካከያም ካለ እናስተካክል ይሆናል። እናመሰግናለን። እንዲሁም ዶክተር መላሽ ገላው ደግሞ የደም ለጋሾች መሪ ስራ አስፈጻሚ ናቸው። ስለነበረን ቆይታ እጅግ አድርገን ነው የምናመሰግነው። ተመልካቾቻችን ጤናው ቤቶ ፕሮግራማችን ቀደም ሲል እንደተከታተላችሁት በተለይ ደግሞ በአጠቃላይ የደም ልገሳ ላይ ማህበረሰባችን ሊያውቀው ስለሚገባው ጉዳይ እንዲሁም የያዝነው መጋቢት ወር ደግሞ ሁላችንም ደም በመለገስ ደም ለሚያስፈልጋቸው ሰዎች እንድንደርስ ቀደም ሲል መልእክቶችን ስናስተላልፍ ቆይተናል። ታሪኩ ታየ ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ። በታላቁ የአላህ ቃል እየተመራ በጥሩ ግብር እንዳጌጠ ምግባራችን እያበራ ጉልበታችን ከመሬት ሲያልፍ ልባችን ከሰማይ ደርሶ በተስቢህ ስሙን ስንጠራ በጎ መልካሙን ስንሰራ ወንድም እህት በመዘየር ሲሞላ ልባችን በጾም ወቅት ያብባል ጥሩ ምግባራችን። እንኳን ለታላቁ የጾም ወር ረመዳን በሰላም አደረሶ። ረመዳን ሙባረክ። ኩብ ባንክ አልሁዳ እውነተኛ አጋሮ። ቀናት ወራትን፣ ዓመት ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት